ለምንድነው ታዲያ ተከፋይ ነው እያሉ እኮ ለምን አትከፍሉኝም ይላሉ? እንዴ ተከፋይ ነው እኮ አሉ እኮ። ወይ ተከፋይ ነው ከሁለት ቦታ ከክርስቲያኖች የሚከፈለው ከሙስሊም የሚከፈለዋል እና ሁለት ስራ ነው ያለው እና ክርስቲያኖች ጋር ሄድና እስልምናን ይደበድባል። ሲደበድብ ድምፁ ተገኝቷል ሲናገርበት ያለበት። ስለዚህ እዛም ይከፈላል። ደግሞ ሙስሊሞች ጋር ይመጣና ደግሞ ክርስትናን ይደበድባል። እዛም ተከፋይ ነው። ለዛ ነው ፊቱን የሚያሳየው አለ አንዱ መጥቶ። አልሰማም እንዴ? ያልሰማው ኡስታዝ ለሰማ አሁን ይሄ ኦንሊ ጂሰስ ሆኖ ስለ እስልምና እያስተማረ እንደሆነ የሚነገርበት ነው። ነገር ግን እኔ ብዙ መምህራን ጋር ተገናኝቻለሁኝ። አንዳንድ ሰው ተነስቶ መምህራን ጭምር ነበሩ። ይህ ሰው በሁለት ቢላዋ የሚበላ እንደሆነ ነው የሚናገረኝ። እዚህም ይሄዳል እዛም ይሄዳል። ለዛ ነው ፊቱን ማሳየት የማይፈልገው፣ ለዛ ነው ይባለታል። አውሮፓ ያለው ለህይወት የሚሰጋበት ምክንያት የለም። ነገር ግን አውሮፓ ተቀምጦ እዛ ወልጅ ሰዎች ጋር ይሄዳል። ተመልሶ ደግሞ እስልምና ጋር ገብቶ ደግሞ ክርስቶስን ሳደብ ይላል። እዛ ሄድ ደግሞ እስልምና የሚሳደብ ሰው ነው ተብሎ የሚነገርለት ሰው ነው። እንደምታዩት አረብኛውን ያውቀዋል። አዲስ አይደለም፣ የቅርብ ጊዜ ድምፅ እንጂ የቆየ አይደለም በነገራችን ላይ። ስለዚህ ሰው ከእስልምና ወደ ወልጅሰስ፣ ከወልጅሰስ ወደ እስልምና፣ ከእስልምና ወደ ወልጅሰስ እያለ የዝውውር ክፍያውን ያጠፈ የሚሰራ ሰው እየኖር ያለ ሰው ነው። ተማው ነቢት ክፍያውን እያጣጣፈው ምናምን ነገር አለ። እንግዲህ ዩቲዩብ ላይ ነው የለቀቀው። አሁን ዩቲዩብ ላይ ገብቶ ነው የለቀቀው። ተከፋይ ነው እንትን ነው ምናምን ነገር ነው እና ሁሉም ሰው ይስቅበታል። አይደለም ሙስሊሙ ክርስቲያኑም ይስቅበታል ማለት ነው። እኔ ከሰው መቀበልም ሰው አይደለም፣ የራሴ ስራ አለኝ አልሐምዱሊላህ። ከሰው ማስቸግርም ሰው አይደለም። ስለዚህ ያ ነው ያለው። አንድም ሰው በሙስሊሙ ውስጥ ከሰለምኩኝ ጊዜ ጀምሮ አንድም ሰው ከከሌ ከሚባል ሰው ብር ተቀበለ ከከሌ የሚባልም ሰው ለኔ ለራሴ ለግሌ ጉዳይ ብር ስጡኝ ብዬ አላቅም። ለግሌ ጉዳይ ነግራቸዋለሁ። ለራሴ ጉዳይ እንዲህ ስጡኝ እንዲህ ያስፈልገኛል ብዬ አላቅም። በጣም ነው የምፈራው የሰው ጥገኛ መሆን ማለት ነው። ጠይቄም አላቅም እንዲህ ለማድረግ ምናልባት ያስቸገርኩት አስቸግሬያለሁ። ለሰለምቴዎቹ ህንፃ መገንቢያ አስቸግሬያለሁ። ለሰለምቴዎቹ አንዳንድ ራሳቸውን ምንድነው በየወሩ አፎርድ የሚሆኑበትን ነገር ትምህርት እያስተማርኩኝ እያስከፈልኩኝ ለሰለምቴዎቹ የሚሆኑ ነገሮችን ሰርቻለሁ በህይወቴ። በተረፈ በግል ጉዳይ ላይ ግን አንድም ሰው ተነስቶ አንድም ሙስሊም ተነስቶ ይህንን ገንዘብ የሚባል ነገር ለግሌ ጉዳይ እንደዚህ ብዬ አላቅም። ራሱ ሲጀመር ጀምሮ አውሮፓ ላይ ያለ ሰው እንደዛም ካደረገ በጣም ነውር ነው። ሰርቶ መብላት እየቻለ አይደለም አውሮፓ ውስጥ፣ ኢትዮጵያ ውስጥ ያለ ሰው ራሱ እንደዛ ማድረግ አለበት ብዬ አላምንም። ሰርቶ መብላት አለበት የሰው ልጅ። እጅና እግርን አላህ ይሰጠን። የሰው ልጅ ጤና እኮ የሌለው ስንት ሰው አለ። የጤና ያለ የሚል ሰው አለ። እጅ እግር የሌለው ሰው አለ ሁላ ሰርቶ መብላት የማይችል ማለት ነው። ጤነኛ አእምሮ ከተሰጣችሁ፣ እጅና እግር ከተሰጣችሁ ሰርታችሁ መብላት ትችላላችሁ ማለት ነው። እና አልሐምዱሊላህ ጤነኛ ነኝ። ጤነኛ አእምሮ አለኝ። ጤነኛ እጅና እግር አለኝ። የራሴ የሆነ ስራ አለኝ። የራሴ ፕሮፌሽናል አለኝ። ግን እንዲህ አይነት ነገሮችን የሚያደርጉት ለምንድን ነው? እስልምናን በምን እናጠለሸው ነው? አወይድን ከተናገርነው ከመታ ነው ካጠለሸ ነው ስሙ። ከዛ በኋላ የሚያስተምረው ትምህርት ተቀባይነት አይኖረውም የሚል ብዥታ በክርስቲያኖች ላይ ለመፍጠር ነው። ሙስሊም እንኳን አይሰማውም፣ ማንም የሚሰማው የለም። ግን ክርስቲያኖች በቃ ከዛ በኋላ የሆነ ነገር ስናገር በቃ እንዳይመጡ እንዳይሰልሙ ነው። አሁን እኮ ዲፌንድ እያደረጉ ነው ያሉት። በራሳቸው ሜዳ ውስጥ እኮ ነው እየተጫወትን ያለ ነው። በራሳቸው ሜዳ አይደለም፣ በራሳቸው ሜዳ ውስጥ ገብተን ነው እያጠቃን ያለ ነው ማለት ነው። ራሱ ኦፌንሲቭ ነው ራሱ አርጊመንታችን፣ ዲፌንሲቭ አይደለም፣ መከላከል ውስጥ አይደለም ያለ ነው። በደንብ ማጥቃት ነው። የራሳቸው መንደር ውስጥ ነው ገብተን በስርዓት እንትን እያለን ያለው። ኳሱ እነሱ ሜዳ ላይ ነው ያለው፣ እነሱ ጎል አካባቢ ላይ ነው ያለው፣ እየተከላከሉ ነው ያሉት እነሱ። ልክ ኳስ ተጫዋች ሲጠቃ ምንድነው የሚሆነው? እሱ አካባቢ ላይ ነው ጨዋታ ያለው፣ አቅም ሲያንሰው ማለት ነው። እና አቅም ስላነሳቸው የመከላከል እንደ በረኛ አድርገው እንደ መከላከል አድርገው የሚጠቀሙበት ስም ማጥፋት፣ መዋሸት፣ ኦዲዮችን መቆራረጥ፣ እኔ ያላልኩትን ነገር እንዳልኩ አድርገው የማገጣጠም። ለምሳሌ አላህን አባት ማለት ይቻላል ወይ የሚለውን ከባይብል አንፃር አባት ማለት ይቻላል ብዬ ያልኩበትን ቆርጠው ይቻላል ብዬ ያልኩበትን ብቻ አውጥተው ይቻላል ብለው አምጥተዋል። በየትኛው አሁን እንደዛ በል ሙስሊሙ ይለቀኛል? አላህን አባት ማለት ይቻላል በሚል በአቂዳችን ውስጥ እኮ ትልቅ እንትን ነው፣ ክህደት ነው።
እንደዛ የለም። ራሱ ኦንቶሎጂካሊ አባት የሚባል ነገር የለም። አናሎጂካሊ ባይብሉ የተጠቀመበት አለ። ባይብል በዛ በነበረበት ዘመን አባት የሚለውን ኦሪጂኔተር በሚል ይፈቀድ ነበረ ብያልኩበትን ቆርጠው አምጥተው ማለት ነው። ክርስቲያኑ ልታጭበረብሩ ትችላላችሁ፣ ሙስሊሙን ግን ማጭበርበር አትችሉም ማለት ነው። ያው መከላከል ነው፣ ሰው እንዳይሰልም መንገዱን ዝግትግት ለማድረግ ሰው እንዳያዳምጥ እኛን እንዳያዳምጥ ያለው አማራጭ መከላከል ነው። የእኛን ኦዲዮ እየወሰዱ እየቆራረጡ ምናምን ነገር እንትን የሚሉት ለዛ ነው። ከዛ አንፃር ነው። ግን በጣም ደስ የሚለኝ ነገር የቤት ስራ ነው። እኔ እንቅልፌን እተኛለሁ፣ እነሳለሁ፣ ስራዬን እሰራለሁ፣ መጥቼ ዳዋ አደርጋለሁ። እነሱ ግን እንቅልፍ የላቸውም። እኔ ያወራሁበትን ኦዲዮ ሲሰሩ ነው የሚውሉት። አንደኛ ሲቀዱ ነው የሚውሉት። ስመጣ ከመጣው በኋላ እኔ አገር ሰላም ነው ብዬ ከቲክቶክ ወጥቼ የራሴን ህይወት ስኖር፣ እነሱ ግን ኦዲዮን አምጥተው የቀዱትን እንዴት አድርገው ኦዲት አድርገው ኤዲት አድርገው ከዛ በኋላ ሰራርተው ምን ብለው ምናምን አቀናብረው ምናምን ጊዜ ይፈልጋል ያ ነገር። ስለዚህ ቢዚ ነው ያረኳቸው ማለት ነው። ስለዚህ በነፃ ቤት ክራይ ሳይከፍሉን ቤት ክራይ በነፃ ጭንቅላታቸው ውስጥ ነው ያለ ነው። ሳይከፍሉኝ ማነው ሳልከፍል ማለት ነው። ሳልከፍል ጭንቅላታቸው ውስጥ የቤት ክራይ እየተከራየው ነው እነሱ ጋር ማለት ነው። ሳልከፍል በነፃ ማለት ነው። ጊዜያቸውን፣ ጉልበታቸውን፣ ዕውቀታቸውን ከፍለው ይለኔ ማለት ነው። አስቡትና እንደዛ ነው የሚሆነው። ኢንሻአላህ ዳዋው ይቀጥላል። ምንም የሚመጣ ነገር የለም። በውሸት ሃይማኖት አይቆምም። ይሄን ይመስላል። ነቢል ካልሰማ ሰማ ኡስታዝ ባይዘዌ ማለት ነው የራሳቸውን ክብር ነው ዝቅ የሚያደርጉት። የራሳቸው ካፊሮቹም እንዲጠሉት ነው የሚያደርገው እንጂ ነገርየው እስልምና ላይ የሚፈጥረው ነገር የለም። እሱ ስለተናገረ እስልምና የሚቀንሰው ነገር የለም፣ የሚጨምረውም ነገር የለም። አንተ ጎ ሄድ ብቻ ኡስታዝ፣ እኛ ከጎነነ አብሽር። ጥያቄ ያለው ሰው ካለ ታች መግባት ትችላላችሁ። ትዝታ ወይም አይሻ እንዴት ነሽ? በቅርቡ ነው የሰለምኩኝና ምንድነው የሚሉት እስልምና ትክክለኛ ሃይማኖት ከሆነ ለምንድን ነው በቃ ኡስታዞች ራሱ በጣም ብዙ ነገር የሚያውቁት ኡስታዞች ራሱ ጀነት ትገባላችሁ ወይ ሲባሉ አናውቅም የሚሉ ለምንድን ነው ምናምን ይላሉ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትዝታ እንዴት ነሽ? ሰላም ነሽ? ነው ያለው አልሐምዱሊላህ። በእስልምና አስተምሮት ረጃ የሚባል ነገር አለ። አርካኑል ኢባዳ የሚባሉ ነገሮች አሉ። አርካኑል ኢባዳ ማለት የአምልኮ ምሰሶች የሚባሉት ሶስት ናቸው። አንደኛው መሐባ የሚባል ነው፣ ሁለተኛው ረጃ ነው፣ ሶስተኛው ደግሞ ኸውፍ የሚባለው ነው ማለት ነው። መሐባ ማለት አላህን ስታመልኪው ተገደሽ መሆን የለበትም፣ ወደሽ ነው መሆን ያለበት። መሐባ ይባላል የመጀመሪያው ማለት ነው። ሁለተኛው ረጃ ይባላል። ረጃ ማለት ተስፋ ማለት ነው። ሶስተኛው ደግሞ ኸውፍ ይባላል። ፈርተሹ መሆን አለበት ማለት ነው። ይቀጣኛል፣ የቂያማ ቀን ቅጣት አለ፣ ይተሳሰበኛል፣ ከዘለምኩኝ የሂሳብ ቀን አለ፣ ይተሳሰበኛል ብሎ አንድ ሰው ነው ማምለክ ያለበት። ሌላው ተስፋ አድርጎ አላህን በጀነት አገኛለሁ ብሎ ጀነት አገኛለሁ ብሎ ነው ተስፋ አድርጎ የሚያመልከው ማለት ነው። መሐባ ደግሞ ፈቅዶ ነው ራሱ ማለት ነው። ስለዚህ የረጃ የሚባለው ነገር በቁርአን ውስጥ ብዙ ቦታ አለ። ተስፋ ሰጥቶን ነው፣ ዋስትና ሰጥቶን ነው አላህ በሱረቱል አንከቡት ምዕራፍ 29 ቁጥር 5 ላይ እንደዛ ነው። የአላህ መገናኘት ተስፋ የሚያደርግ ሰው ይዘጋጅ ነው የሚለው። የአላህ ቀጠሮ በእርግጥ መጪ ነውና አለ። ስለዚህ አምላካችን አላህ ተስፋ ሰጥቶናል። በሱረቱል ሉቅማን ምዕራፍ 31 ቁጥር 9 ላይ በእርሷ ውስጥ ዘውታሪዎች ሲሆኑ አላህ እውነተኛ ተስፋ ቃል ገባላቸው ይላል። በሱረቱ ማይዳ ምዕራፍ 5 ቁጥር 9 ላይም እንደዛ ነው። እነዚያ ያመኑት እና በጎ ስራ የሰሩት አላህ ገነት ተስፋ አደረገላቸዋል። ተስፋ አለን። አየሽ ሱረቱል ኢስራ ምዕራፍ 17 ቁጥር 122 ላይ እንደዛ ነው። እነዚያ ያመኑት እና በጎ ስራዎች የሰሩት በስራቸው ወንዞች የሚፈሱባቸው ጀነቶች በዘላለም ውስጥ በውስጣቸው ዘውታሪዎች ሲሆኑ እናስገባቸዋለን። አላህ እውነተኛ ተስፋ ሰጣቸው ይላል። በንግግርም ካለ ይበልጥ እውነተኛ ማን ነው እያለ ይናገራል። ስለዚህ ይሄ ነው። በጣም ብዙ ቦታ አለ። ሱረቱ ፉርቃን ምዕራፍ 25 ቁጥር 15 ላይ ምን ይበላቸው የተሻለ ነውና ወይስ ጥንቆቹ ተስፋ የሰጣቸው የዘላለም ገነት ለእነርሱ ምንዳና መመለሻ ሆነች ይላል። ሱረቱ ኢስራ ምዕራፍ 17 ቁጥር 108 ላይ እንደዛ ነው። ጌታችን ጥራት ይገባው የጌታችን ተስፋ ተፈጻሚ ነው ይላሉ ይላል ጀነት ከገቡ በኋላ። ሱረቱ መርየም ምዕራፍ 19 ቁጥር 61 ላይ እንደዛ ነው። የመኖሪያ ጀነቶች ያቺ አላህ ለባሮቹ በሩቅ ሆኖ ሳሉ ተስፋ ቃል የገባላቸው ይገባሉ አለ። እርሱ ተስፋው ተፈጻሚ ነውና እያለ ይናገራል።
ስለዚህ ተስፋ ተሰጥቶናል። ጀነት ምንድነው? ተስፋና ዋስትና ነው። ስለዚህ እኛ ስለ መንገዱ ትክክለኛ ነገር ነው። አንቺ ፒያሳ ላይ ሆነሽ ከዛ በኋላ ጦር ኃይሎች መሄድ እፈልጋለሁ ብለሽ ብቲ መንገዱ ይሄ ነው ካልኩሽ በመንገዱ እርግጠኛ ነው የምትሆኚው። መንገደኛው ግን እርግጠኛ ላይሆን ይችላል። ለምን? መሀል ላይ ቴዎድሮስ አደባባይ ላይ ወደ ፍልዋ ወደ ተለያየ ቦታ ሊሄድ ይችላል። ወደ ቤተ መንግስት ልትሄጂ ትችያለሽ። ወደ ተክለ ሃይማኖት ልትሄጂ ትችያለሽ። ብሔራዊ ቲያትር ጋር ደርሰሽ ደግሞ ወዴት ልትሄጂ ትችያለሽ? ወደ ፍልዋ ወይ ደግሞ ወደ ሰንጋተራ ልትሄጂ ትችያለሽ። ሜክሲኮ ጋር ስትደርሺ ደግሞ ወይ ወደ መካኒሳ ወይ ወደ መርካቶ ልትሄጂ ትችያለሽ። መንገደኛው ላይ አይደለም እርግጠኛ ያልሆን ነው። መንገዱ ግን እርግጠኛ ነን። ዲኑል ኢስላም ወደ ጀነት የሚያደርስ መንገድ መሆኑን እርግጠኛ ነን። ወደ ጀነት የሚያስገባ መንገደኛው ግን ምን ያስፈልገዋል? ጽናት ያስፈልገዋል። ኢስቲቃማ ያስፈልገዋል። እስከ መጨረሻው ድረስ ምን ማለት አለበት? መጽናት አለበት ማለት ነው። ባይብል ላይም ኢንዲቪጁዋል ሳሊቬሽን አይሰጥም፣ ኮሌክቲቭ ሳሊቬሽን ነው። ያመነ የተጠመቀ ይድናል የሚለው ሲጀመር የክርስቶስ ቃል አይደለም፣ እሱ ሌላ አርዕስት ነው። ግን ያመነ የተጠመቀ ይድናል ካለ ይድናል ነው ያለ እንጂ ድኗል አይደለም የሚለው። ይድናል ካለ ወደፊት ነው የሚድነው። ለመዳን ደግሞ ምን ያስፈልጋል? እስከ መጨረሻው ድረስ መጽናት ያስፈልጋል፣ ኢስቲቃማ ያስፈልጋል ማለት ነው። ማቴዎስ ወንጌል ምዕራፍ 24 ላይ እንደዛ ነው የሚናገረው። እስከ መጨረሻው የሚጸና እርሱ ምን ይላል አለ? ይድናል። ማቴዎስ ወንጌል ምዕራፍ 24 ላይ ብትመለከቱ ጥቅሱ እንደዛ ነው የሚለው። እስከ መጨረሻው ድረስ የሚጸና እርሱ ምን ይላል? ይድናል እያለ ነው የሚናገረው። እስከ መጨረሻው ድረስ አንድ ሰው ካልጸና ምን አይልም? አይድንም ማለት ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የሚጸና እርሱ ይድናል እያለ ይናገራል። ኢስቲቃማ ያስፈልጋል እና ኢስቲቃማውን እንትን ካላለ እንትን ነው። ለዛ ነው ቁርአን ላይ ብዙ ቦታ ላይ በሱረቱ አይ ቲንክ አለ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው። የአላህን ገመድ አጥብቃችሁ ያዙ፣ ሁላችሁም ያዙ። አየሽ፣ መያዝ ያስፈልጋል። ሱረቱ ሉቅማን ምዕራፍ 31 ቁጥር 22 ላይም እንደዛ ነው የሚናገረው። እርሱ መልካም ስራ ሰሪ ሆኖ ፊቱን አላህ የሚሰጥ ሰው ጠንካራ ገመድን በእርግጥ ያዘ ይላል። ያዘ። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ እንደዛ ነው። በጣዖት የሚክድና በአላህ የሚያምን ሰው ለእርሱ መበጠስ የሌለባት ጠንካራ ገመድን በእርግጥ ያዘ አለ። ያዘ፣ መያዝ ያስፈልጋል። ራሱ ያዝ ይላል። ሱረቱ ምዕራፍ 30 ቁጥር 30 ላይም እንደዛ ነው። ወደ እውነተኛ ተዘንባይ የሆነውን ሃይማኖት ቀጥ አድርግ፣ ያለ ፍጥረት በእርሱ አላህ ሰዎችን የፈጠራት ሃይማኖትን ያዟት። ስለዚህ መያዝ ያስፈልጋል፣ ጽናት ያስፈልጋል። ያለ ጽናት ምንም ነገር የሚሆን ነገር የለም። ጽናት ያስፈልጋል ብሎ ኢስቲቃማ የሚባል ነገር አለ። እሱ ነው በእነሱም አለ እስከ መጨረሻው ድረስ የሚጸና ማለት ነው። መጽናት የሚባል ነገር አለ። ስለዚህ አንድ ሰው ለመዳን ምንድን ነው የሚያስፈልገው ሲባል ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ አላህ ሲናገር ምን አለ? እኔ አለ ለተጸጸተ ላመነ መልካም ለሰራና ለጸና ለተመራ መሐሪ ነኝ አለ ይላል። አራት ነገሮች ያስፈልጋሉ። ንስሐ መግባት ያስፈልጋል፣ ማመን ያስፈልጋል፣ መልካም ስራ መስራት ያስፈልጋል፣ መጽናት ያስፈልጋል። ይሄንን ነው የሚያስተምረው። ያልገባሽ ነገር ካለ እዚህ ጋር በደንብ ላብራራልሽ እችላለሁ። እሺ ኡስታዝ አመሰግናለሁ። እና እየጾምን እየሰገድን ጀነት እንደምንገባ አናውቅም የምንለው ነገ የምንሰራውን ስለማናውቅ ነው እንጂ እርግጠኛ ኢንሻአላህ እንላለን። የነገን በእኛ እጅ አይደለም ያለው። የነገን ሁሉን አዋቂው አላህ ነው። ነገር ግን አንድ ክርስቲያን መጥቶ ጀነት ትገባለህ ወይ ሲልሽ ኢንሻአላህ ነው የምትይው። በአላህ ይቅርታና ምህረት ሁላችንም ጀነት እንገባለን። በአላህ ይቅርታና ምህረት በራሳችን በስራችን ሳይሆን በአላህ ይቅርታና ምህረት እንገባለን። የአላህ ይቅርታና ምህረት ደግሞ ሰው መቀበል የሚችለው ንስሐ ሲገባና ሲያምን ነው። መልካም ስራ ደግሞ የሚሰራው ደግሞ ጀነት ውስጥ ያሉ የተለያየ ደረጃዎች አሉ። ጀነት 100 ደረጃ አለው። ጀነተል ፊርደውስ፣ ጀነተል ሁሉ ምናምን እየተባሉ የተለያየ ደረጃ አለ። እዛ ውስጥ ጀነት ውስጥ የሚገባው ሰው በስራው ነው ማለት ነው፣ በደረጃ ውስጥ የሚገባው። ግን አጠቃላይ ወደ ጀነት ሰው የሚገባው ግን በአላህ ይቅርታና ምህረት ነው የሚገባው ማለት ነው። እና አንድ ሰው ሙስሊም ሲጠየቅ አሁን ብትሞት ጀነት ትገባለህ ሲባል ኢንሻአላህ በአላህ ፈቃድ እገባለሁ፣ በራሴ ሳይሆን በአላህ ፈቃድ ኢንሻአላህ እገባለሁ። በመንገዱ እርግጠኛ ነን፣ ራሱ በኢስላም እርግጠኛ ነን። ግን መንገደኛው ግን እርግጠኛ አይደለም። ምክንያቱም እርግጠኛው መጽናት አለበት ራሱ። የቂያማ ቀን ትገባለህ ሲባል ኢንሻአላህ እስከ መጨረሻው ድረስ ከጸናው ኢስቲቃማ ካለኝ እገባለሁ። ዋይኖት ጀነት የተዘጋጀው ለሙስሊም እንጂ ለሌላ እኮ አይደለም ይላሉ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ። ለነዛ ላመኑትና መልካም ለሰሩት ጀነት ያስገባቸዋል። ከወንድም ከሴትም ያመነ ሰው ጀነት ይገባል እያለ አላህ እየተናገረ፣ ይሄ ምን ይባላል? ተስፋና ዋስትና ነው የሰጠን ለኛ።
በተቃራኒው ደግሞ ለካዲያን ደግሞ ዘበትና ዛቻ ነው። ንስሐ የመግባት ቻንስ አላቸው እስከሚሞቱ ድረስ ቂያማ እስከሚቆም ድረስ ክፍት ነው። ራሱ ፀሐይ በጠለቀችበት እስከምትወጣ ድረስ ቂያማ ክፍት ነው። የተውበት በር አይዘጋም፣ ክፍት ነው። ያንን ነው። ስለዚህ ጀሃነም ምንድነው ብለሽ ከጠየቅሽ ደግሞ ዘበትና ዛቻ ነው። አላህ የዛተበት ነው። ይሄ ነገር መጥፎ ነው እቀጣቸዋለሁ ብሎ የተናገረበት ነው። ያ ነገር የሚሆነው መቼ ነው? የቂያማ ቀን ነው፣ የፍርድ ቀን ነው። እስከዛ ድረስ ምን ማድረግ አለብን እኛ? የካደ ሰው ከክህደቱ መመለስ አለበት። ያመነ ሰው ደግሞ በእምነቱ መጽናት አለበት ማለት ነው። ይሄ ነው ትምህርታችን። ትዝታ አያችሁት? ለሁላችን አንድ አባት ያለ አይደለምን ይልና አንድ አምላክስ የፈጠረን አይደለምን? የአባቶቻችን ቃል ኪዳን ይላል። አንድ አባት ካለን ለምንድን ነው አባቶቻችን የሚለው እዚህ ጋር? ስለዚህ አንድ አባት የተባለው አንድ አስገኝ ማለት ነው ትርጉሙ። ካልሆነ የአባቶቻችን የሚለው ቃል ትርጉም አልባ ነው የሚሆነው። ስለዚህ አንድ አባት አለን የሚለው ነገር ይሄንን ነው። አባት የሚለው አስገኝ ስም ሆኑ ግራማቲካሊ ማየት እንችላለን። ኢሳይያስ ላይ ትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ አሁንም ግን ይላል ኢሳይያስ 64 ቁጥር 8 ላይ አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን። አያችሁት? ጭቃ ነን። አንተ ሰሪያችን ነህ፣ እኛ ሁላችን የእጅ ስራ ነን። ስለዚህ እኛ ጭቃ ነን ከተባለ ጭቃውን የሰራው አባት የተባለበት ኦሪጂኔተር ስለሆነ አስገኝ ስለሆነ ነው፣ ስለፈጠረ ነው። ስለዚህ ዮሐንስ እንትን ላይ ኤፌሶን 4:6 ላይ ደግሞ ከሁሉ በላይ የሚሆን አንድ አምላክ የሁሉም አባት አለና ነው ይላል። የሁሉም አስገኝ ማለት ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ አያችሁት? ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ። ዛት ሚንስ የሁሉም ኦሪጂኔተር አለ፣ የሁሉም አስገኛ አለ። ስለዚህ ኢየሱስ አብ አይደለም ካሉ ኦሪጂኔተር አይደለም ማለት ነው። ኦሪጂኔተሩ አንድ ነው፣ የሁሉም ማለት ነው። ለዚህ ነው ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ያለው ማለት ነው። የክርስቶስ አባትና የሐዋርያቱ አባት የሰማያዊ አባቴ የሰማያዊ አባታችሁ እያለ የሚናገረው አንዱ አባት አለ። የአንድ አባት አለ ሲባል ያ አንድ ኦሪጂኔተር አለ ማለት ነው። ስለዚህ አብ ማለት የዕብራይስጥ ቃል ትርጉሙ ምንድነው? አይሁዶች የተረዱበት ያስቀመጡት መልሱልኝ በኮሜንት። አብ የሚለው የዕብራይስጥ ቃል ምን በሚለው ነው የተረዱት አይሁዶች? በኮሜንት አስቀምጡልኝ። ኦሪጂኔተር አስገኝ ማለት ነው። ኦሪጂኔተር ቁርአን ላይ ኦሪጂኔተር የሚል ቃል አለ። ለአላህ ኦሪጂኔተር የሚል ቃል አለ። አስገኝ የሚል ቃል አለ። ቁርአን ላይ የሚነግረኛል። ቁርአን ላይ አስገኝ የሚል ቃል አለ። ቁርአን ላይ ኦሪጂኔተር የሚል ቃል አለ። አስገኝ የሚል ቃል የለም ቁርአን ላይ። ወይኔ አስተምሪ አለ። አልበሪ የሚል ነገር አለ። ራሱ ሱረቱ አሽር ምዕራፍ 59 ቁጥር 23 ላይ 23 ወይ 24 ላይ አስገኝው አላህ ፈጣሪው አስገኝው አልባሪ አስገኝ አላህ አስገኝ ነው። ኦሪጂኔተር ነው ግን አብ አንለውም። ለምን? አብ በሚል በቁርአንና በሐዲስ ላይ አልመጣም፣ አንጠቀምም ማለት ልክ ገበሬ የሚለውን እንደማንጠቀመው ድንጋይ የሚለውን እሳት የሚለውን መንፈስ የሚለውን እረኛ የሚለውን እንደማንጠቀም ማለት በቁርአንና በሐዲስ አባት በሚል ቃል አልተወሰፈም አለ። ኦሪጂኔተር በሚል ግን ተወስፏል። ኦሪጂኔተር አስገኝ ብለን እንጠራዋለን። አላህ ግን አባት ብለን አንጠቀምም። ኢቭን ሊንግዊስቲካሊ ማለት ነው። ለምን? በቁርአንና በሐዲስ ስላልመጣ አብ የሚለው የአረብኛ ቃል ስላልመጣ አለ። ኡስታዝ ኦሪጂኔተር የሚለው በኢንቬንተር በሚለውም ይመጣል አይደል? አስገኝ ማለት ነው። ኦሪጂኔተር ኢንቬንተር በሚለው መምጣት ይችላል።
ኢንቨንተር ማለት አስገኝ ማለት ነው ትርጉሙ አማርኛ ኢንቨንተርም ኦሪጂኔተር ጀዛከላሁ ኸይረን ኡስታዝ ኬጂ ጥያቄ ነው ኬጂ ኦኬ ኡስታዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ እንትን ነበር ጥያቄ አይ ቲንክ የሆነ ጊዜ የሰሞት ሐሳብ አለ ኢትዮጵያ ኦርቶዶክስ ላይም ስላለ ነው ሐሳቡ ዮሐንስ አልሞተም የሚል ሐሳብ አለ ሐዋርያ ዮሐንስ አልሞተም የሚለው ሐሳብ ሪሰርች ፋዘሮች ኮቴሽን ላይ አሁን አንዳንድ ሞቷል የሚሉም አሉ አስለ ያዩት ኮንሺየስ ፓትሪን ባይሆን ጀስት ሞቷል የሚሉም አሉ እና እንዲህ ነው የሚታየው ምስራቅ ኦርቶዶክስ ላይ ደግሞ ያዩት ሞርታል ኢትዮጵያ ላይ አይ ቲንክ ከምን አንፃሩ ሞቷል እንደዛ ነው ከዚህ ከቆሙት ሰዎች መካከል ሞትን የማይቀምሱ አንዳንዶች አሉ ብሎ በጥቅል ተናግሮ ነበር ኢየሱስ አይተከውን ከዚህ ከቆሙት ሰዎች መካከል የሰው ልጅ እስኪመጣ ድረስ ሞትን የማይቀምሱ አንዳንዶች አሉ ብሎ ነው ያስቀመጠው ስለዚህ ሞትን ከማይቀምሱ መካከል አንደኛው እንትና ነው ማርቆስ 9:1 ላይ ታገኘዋለህ እውነት እላችኋለሁ በዚህ ከቆሙት ሰዎች የአምላክ መንግስት በኃይል እስክትመጣ ድረስ ከያዩ ድረስ ሞትን የማይቀምሱ አሉ ይላል ማቴዎስ ወንጌል 16:28 ላይ እንደዛ ነው የሰው ልጅ እስኪመጣ ድረስ እዚህ ከሚቆሙት ሰዎች ሞትን የማይቀምሱ ሰዎች አንዳንዶች አሉ አለ አሁን ስም አልጠቀሰም በጥቅል ሲሆን አብዝቶ ነው የሚናገረው ባይብል ለምሳሌ ማቴዎስ ወንጌል 2:20 ላይ የሕፃን ነፍስ የሚፈልጓት ሞተዋልና አለ የሞተው ግን ሄሮድስ ነው ዕብራውያን 11:34 ላይ አንበሶችን አፍ ዘጉ ይላል ስም ስላልጠቀሰ ነው ግን ዳንኤል ነው ያዘጋው የአንበሶችን አፍ ዳንኤል 6 ላይ ተመለከተው ዕብራውያን 11:37 ላይ በመጋዝ ተሰነጠቁ ይላል በመጋዝ የተሰነጠቀው ኢሳይያስ ነው ግን ተሰነጠቁ በሚለው ነው በብዙ ቁጥር ነው የተባለው ስለዚህ እኔ እስክመጣ ድረስ ከዚህ ከቆሙት ሰዎች መካከል ሞትን የማይቀምሱ አንዳንዶች አሉ የተባሉት ዮሐንስ ወንጌል ምዕራፍ 21 ቁጥር 21 ላይ አዛላለ ጴጥሮስ ይህን አይቶ ኢየሱስን ጌታው ይህ እንዴት ይሆናል አለው ኢየሱስም ማለት እስክመጣ ድረስ ይኖር ዘንድ በወድስ ምን አገደው አለው ተከተለኝ አለው ከዛ በኋላ ነው 23 ስለዚህ ያ ደቀ መዝሙር አይሞትም የሚለው ነገር ወደ ወንድሞች ወጣ ነገር ግን ኢየሱስ እስክመጣ ድረስ ይኖር ዘንድ በወድስ ምን አገደው አለው እንጂ አይሞትም አላለው ይሞታል ግን እስኪመጣ ድረስ ይኖራል እያለ ነው የሚያስቀምጠው ለዛ ነው የማን ነው ኤጲፋኒዮስ የሚባለው ዘሳልሚስ የሚባለው ፓናሪዮን በሚባለው መጽሐፉ ላይ she is like ኤልጃ ስለ ማርያም እርገት ሲያወራ እሷ ማርያም እንደ ኤልያስ ናት አለ she is like ኤልጃ እንደ ኤልያስ ናት who was virgin from his mother's womb ከእናቱ ማህፀን ጀምሮ ድንግል እንደነበረው እንደ ኤልያስ ናት always remained so and was taken up ወደ ሰማይ እንደወጣውና ከእናቱ ማህፀን ጀምሮ ድንግል እንደነበረው እንደ ኤልያስ ናት እሷ አለ but has not seen days ሞትን እንዳላየው አለ ከዛ በኋላ she is like John who was learned on the Lord's breast አለ በጌታ ደረት ላይ ተጠግተው እንደነበረው እንደ ዮሐንስ ናት አለ ዮሐንስ ምንድነው ሲባል ዮሐንስ ስላልሞተ ማርያም አልሞተችም ብሎ አርጊመንቱን የሚያመጣው ማን ነው የኤጲፋኒዮስ ዘሳልሚስ የሚባለው ወይም ደግሞ የቆጵሮሱ ኤጲፋኒዮስ እሷ አርጋለች እንደማለ እንደ ኤልያስና እንደ ዮሐንስ በማለቱ ዮሐንስ አልሞተም የሚል ነገር ይናገራል ማለት ነው ሁለተኛ ቆሮንቶስ 12:4 ላይም እንደዛ ነው ወደ አንድ ሰው ከ14 ዓመት በፊት ወደ ገነት ተወሰደ ሰው ሊናገረው የማይችለውን የማይናገረውን ቃል ሰማ እያለ ይናገራል ከ14 ዓመት በፊት ከተሰውሩ ሰዎች መካከል እንግዲህ ብሔረ ሕያዋን በሚባል ቦታ ላይ አሉ ከሚባሉ መካከል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሄኖክ ኤልያስና ሐዋርያ ዮሐንስ ናቸው ተብሎ የተቀመጡት ይሄን ይመስላል ይሄን ነው ማቀው ኦኬ እዚህ ላይ ጀስት ሞቷል በኢንተርፕሬት ያደረጉት አባቶች ቀደም ያነሳነው ቨርስ ያ ማርቆስ ላይ ቨርስ አሉ እነሱ የተመታታባቸው ምንድነው ፍጥሞ በተባለ ሴት ላይ ሞተ ዮሐንስ አለ ሽማግሌ ዮሐንስ አለ ፍጥሞ በተባለ እሱ ደግሞ ተለይቶ ተቀምጧል ሐዋርያ ዮሐንስ ከሽማግሌ ዮሐንስ ጋር ተለይቶ ተቀምጧል የፕሪስፔሪያን ጆን የሚባል አለ አይደለ ከሱ ጋር ተቀምጦ እንትን ብሏል ነው ያ ነው ልዩነት አላቸው ነው ራሱ ቸርች ሂስትሪ የሚለው አውሳቢዮስ ሲናገር ስለዚህ እርሱ ዮሐንስ ተባለ ይህ መጽሐፍ የአንዱ ዮሐንስ ስራ ነው አላስተባበልም ግን የቅዱስና አርሞዋይ ሰው ስራ አይደል ነው እስማማለሁ ነገር ግን ዮሐንስ ወንጌል እና ዓለም አቀፍ መልእክት የተጻፈው በሐዋርያው በዘብዴዎስ የያዕቆብ ልጅ ወንድም ሆኖ ዮሐንስ ነው መሆኑ በቀላሉ መቀበል አልችልም ማለት ስለዚህ ዮሐንስ የሚባሉ ብዙ ናቸው የዮሐንስን ወንጌል የጻፈውና
የዮሐንስን መልእክት የጻፈው ዮሐንስ ሌላ ዮሐንስ ነው ብሎ ነው የሚለው ማለት ነው። ምክንያቱም ለምን እዛው ላይ ቁጥር 8 ላይ ብትመለከተው ከአገላለጹ ይዘትና ከመጽሐፉ አጠቃላይ አፈጻጸም እኔ የምፈርደው ያ የእርሱ እንዳልሆነ ነው። ወንጌላዊ ስሙ የትም ቦታ ላይ አልተጠቀሰም፣ ወይም በወንጌል ሆነ በመልእክት የትም ቦታ ስሙ የለም፣ ራሱም አልገለጸም እያለ ይናገራል። ስለዚህ ማን ነው ሲባል ሽማግሌ የሚባለው ዮሐንስ አለ። ሶስተኛ ዮሐንስ መልእክት አንድ ላይ ያለው ፕሪስፒቶሮስ የሚባለው ዮሐንስ አለ። እሱን ደግሞ ቸርች ሂስትሪ ላይ ምን አደረገው? ይለያያል አለ። ፓፒያስ የሐዋርያት ንግግሮች እንደተቀበለ የሽማግሌ ዮሐንስ አድማጭ ነበር ይላል። የአርስቲዮስና ሽማግሌ ዮሐንስ የሚባለው ከሐዋርያቶቹ የተማረ ነው ብሎ ነው ያስቀመጠው። ስለዚህ የተለያየ እንትኖች አሉ፣ ዮሐንሶች አሉ። አንደኛው ዮሐንስ የሚባለው ነገር ሽማግሌ ዮሐንስ የሚባለው ነገር ነው። ለዛ ነው አንድ ቦታ ላይ ሲያስቀምጥ ምንድን ያለው? ይህ የሚያሳየው በእስያ ውስጥ ሁለት ሰዎች ተመሳሳይ ስም ያላቸው በኤፌሶን ሁለት መቃብሮች እንዳሉ የሚናገሩ የእነዚህ አባባል እውነት መሆኑ ነው። እያንዳንዱ እስከዛሬ ድረስ የዮሐንስ ነው ይባላል። ይህ ማስተዋል አስፈላጊ ነው። በዮሐንስ ስም የተነገረው ራእይ ያየ የመጀመሪያ እንደሆነ ሊቀበለው ባይወድም እንደ ሁለተኛው ነው ሊሆን ይችላል አለ። ራእይ ዮሐንስ የሚባለውን የጻፈው ፍጥሞ በምትባል ደሴት ላይ የጻፈው ዮሐንስ ስሙ ዮሐንስ ነው ይባላል። ግን የመጀመሪያው ዮሐንስ አይደለም ነው፣ የሐዋርያው ዮሐንስ የሚባለው አይደለም ብሎ ነው ያስቀመጠው። ዲዮናስዮስ ሁለት ስራዎቹ በአንድ ሰው የተጻፉ እንዳልሆነ አሳይቷል። ምክንያቱም በአጻጻፍ ዘይቤም በስነ መለኮታዊ ይዘታቸው በጣም የተለያዩ ስለሆኑ በአንድ ሰው ሊጻፉ አይችሉም እያለ ይናገራል ማለት ነው። የተለያዩ ዮሐንሶች ናቸው ያሉት ተብሎ ነው የሚባለው። ሶስት ዮሐንሶች አሉ። አንደኛው ፍጥሞ ዮሐንስ፣ የፍጥሞ ባይብል ላይ እና አጠቃላይ በታሪክ ላይ የነበሩ ዮሐንሶች ብዙ ናቸው። እንደዚህ አይነት ነገር አለ ራሱ ማለት ነው። አንደኛ ዮሐንስ የዘካርያስ ልጅ ዮሐንስ የሚባላል ሉቃስ 3:2 ላይ የተቀመጠው። ሁለተኛ የዘብዴዎስ ልጅ ዮሐንስ የኢየሱስ ሐዋርያ የነበረው ማቴዎስ 10:2 ላይ ተመረጠው አለ። ሶስተኛ ማርቆስ የተባለው ዮሐንስ አለ፣ ሐዋርያ ሥራ 12:12 ላይ ታገኘዋለህ። አራተኛው ዮሐንስ ዘፍጥሞ የሚባል አለ፣ ራዕይ 1:9 ላይ የተጠቀሰው ማለት ነው። ሌላው ባይብል ላይ ያልተጠቀሰ ተብሎ የሚባለው ሽማግሌ ዮሐንስ የሚባለው ነው፣ በሁለተኛው ዮሐንስ ክፍል ላይ ያለው ማለት ነው። ሌላው ዮሐንስ ዘኢየሩሳሌም የሚባል አለ፣ በ356 ላይ የነበረ ነው። ሶስተኛው ዮሐንስ አፈወርቅ የሚባል አለ፣ በ342 አካባቢ ላይ የነበረ ነው። ዮሐንስ ዘአንጾኪያ የሚባል አለ 360 ላይ። ከዛ ዮሐንስ ዘደማስቆ የሚባል አለ። እነዚህ ናቸው። ብዙ ዮሐንሶች ስላሉ ያምታታል ነው ብለው የሚሉት እነሱ ማለት ነው። እንግዲህ ቢብሊካል የሆኑ ዮሐንሶች እንዳልኩ ከባይብል አንጻር ያሉ ዮሐንሶች 4 ናቸው ተብሎ የተጠቀሱት። አንደኛው እንደውም ስሙ አልተጠቀሰም፣ 5 ናቸው። ይሄን ይመስላል። ይሄም ጨምር እዚህ ላይ ትችላለህ። ኦኬ። ይሄም ከአንተ የሰማሁት ሀሳቡ ሐዋርያቶች አዲስ ኪዳን ላይ ያሉ ሐዋርያቶች ኦልድ ቴስትመንት ኮት ሲያደርጉ ግሪክ ሰርጀንት ነው የሚጠቀሙት የሚል ስኮላርሊ ኮንሰንሰስ አለ በዚህ ሀሳብ ላይ። አይ ቲንክ ግን አንተ ስታብራራዩት ኢሳያስ ስታብራራ ለምሳሌ 42 ላይ ያለው ማቴዎስ 12:17 ላይ ከማሶሬት ነው የሚጠቅሱት። ከዕብራይስጡ ይጠቅሳሉ። ኢሳያስ 7:14 እና 9:6 ወሲያር ነው። እሱን አይደለም እኔ ያልኩት ምንድነው፣ ለምሳሌ ማቴዎስ ሲጠቅስ ከኢሳያስ 42:1 ላይ ደግፌ ያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ይላል፣ የዕብራይስጡ ማለት ነው። የግሪክ ሰብስጀንቱ ደግሞ ደግፌ ያዝኩት ባሪያዬ እስራኤል ነፍሴ ደስ የተሰኘችበት ምርጤ ያዕቆብ እያለ ነው የሚናገረው። ስለዚህ ማቴዎስ ወንጌል 12:17 ላይ የማቴዎስ ጸሐፊ ኮት ሲያደርግ ኢሳያስ 42:1 ኮት ሲያደርግ ከግሪክ ሰብስጀንት አይደለም ኮት ያደረገው። ከግሪክ ሰብስጀንት ከሆነ ኮት ያደረገው ባሪያ ያዕቆብ ምርጤ እስራኤል ብሎ ያስቀምጠው ነበረ። ግሪክ ሰብስጀንት ላይ ሳይሆን ከዕብራይስጥ ላይ ነው የጠቀሰው። ታዲያ ዕብራይስጡ ማሶሬት እኮ የተጻፉ በኋላ ላይ ሊሉ ይችላሉ አንዳንድ ሰው። ማሶሬት የሚባለው ነገር አንደኛ ትውፊታውያን የሚባለው ነው፣ በዚህ የመጣ ነገር አለ። በኋላ ላይ ግን በጽሁፍ ደረጃ የተቀመጠው በኋላ ነው የተቀመጠው። ነገር ግን ከዕብራይስጡ ነው የጠቀሰው ነው ዋናው ፖይንት ያለው ማለት ነው። ይሄ ነው ያለው ማለት ነው። የኢሳያስ 61:1 ላይ ያለውን የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛል፣ ለዕውሮች ማየትን የሚለው ግሪክ ሰብስጀንቱ ላይ አለ። ስለዚህ ሉቃስ ወንጌል 4:17 ላይ ሉቃስ ሲጠቅስ የጠቀሰው ከግሪክ ሰብስጀንት ላይ ነው። ስለዚህ አዲስ ኪዳን ጸሐፊዎች ሲጠቅሱ ከሁለቱም ነው ሲጠቅሱ የነበሩት ነው የተለያየ። ምክንያቱም ፕሮቴስታንቶች ጋር ጽንፍ ያለ ነገር ምን ይላሉ? አይ ከግሪክ አልጠቀሰም፣ የጠቀሰው ከግሪክ ሳይሆን ከዕብራይስጥ ነው የጠቀሰው ብለው ይከራከራሉ ፕሮቴስታንቶች።
ከዛ ማስረጃ አምጡ ስትላቸው ማቴዎስ 12:17ን ያመጣሉ። ነገር ግን ሉቃስ 4:17 ላይ ያለው እንዴት ያደርጉታል? ከግሪክ ሰብጀንት ነው የተጠቀሙ። ኦርቶዶክሶች ደግሞ ምን ያደርጋሉ? የግሪክ ሰብጀንት ነው ሐዋርያቶች ሲጠቅሱ የነበሩት ይላል። ከዕብራይስጥ አልጠቀሱም ይላሉ። ግን ከዕብራይስጥ እንደጠቀሱ ደግሞ ማቴዎስ ወንጌል 12:17 ላይ አለ ማለት ነው። እና ከዛ አንፃር በሁለቱም ሚዛናዊ ሆኖ ማየት ያስፈልጋል የአዲስ ኪዳን ጸሐፊዎች ማለት ነው። አንተ ማቴዎስ 1:23 ላይ የጠቀስከው ምንድን ነው? 1:23 ሳይሆን አይ ቲንክ 22 መሰለኝ ነው የኢሳያስ ምዕራፍ 7:14 ኮት አድርጎ ማቴዎስ ሲያመጣው ድንግል የሚለው ማለት ፓንቴሮን የሚለውን ግሪክ ሰብጀንት ነው አይደል? አዎ የአዛራውን ሲጠቀመው ድንግልና ለማሳየት ግሪክ ሰብጀንት ተጠቀመው። ጀስት ሂብሩን ካየነው ደግሞ አይሆንም በዛ ሐሳብ ማለት ነው። ኢቭን ሂብሩንም ግሪኩም አይሆንም እንጂ ነው የምንለው እኛ አይሆንም ነው ምንድነው? ምክንያቱም ኢሳያስ ላይ በሚናገርበት 7:14 ላይ ስሙን አማኑኤል የግሪክ ሰብጀንት ትለዋለህ ነው የሚለው። ስሙን አማኑኤል ትለዋለህ ነው የሚለው ኢሳያስ 7:14 ላይ ግሪክ ሰብጀንት ላይ ትለዋለህ ነው የሚለው። ማቴዎስ 1:22 ላይ ያለው ስሙን አማኑኤል ይሉታል ነው የሚለው። ይለያል። ኢሳያስ 7:14 ላይ ደግሞ ወደ ገጽታለች ወነጅ ተወልዳለች ስሙን አማኑኤል ትለዋለች ነው የሚለው። ስለዚህ የማቴዎስ ጸሐፊ ከየት እንዳመጣ ይጠየቃል። አንገ ጠይቀው ከየት ነው ያመጣው? ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ ስሙን አማኑኤል ይሉታል የሚለው ይታል። ግሪክ ሰብጀንት ላይ የለም፣ የዕብራይስጡ ላይ የለም። ስሙን አማኑኤል ትለዋለች ነው የሚለው። ኢሳያስ 7:14 ላይ ስሙን አማኑኤል ትለዋለህ፣ ማንን ነው ትለዋለህ ብሎ የሚለው? ስሙን አማኑኤል ትለዋለህ። በተረፈ አልማና ቤቱላህ የሚባለው ነገር ብዙ የሚያጨቃጨቅ ነገር አይደለም። እኔም ብዙ እንትን አይደለም፣ ለዛ ይገር አይደለም። ምክንያቱም ቤቱላህ የአልማም የሚለው ቃል ልጃገረድም መሆን ይችላል፣ ወጣት ሴትም መሆን ይችላል፣ ኮረዳም ቆንጂትም ድንግልም መሆን ይችላል። ለምሳሌ ዘፍጥረት 24:43 ላይ በኋላ ትቀዳለህ ለምትመጣው ቆንጆ ለሚለው ቃል የገባው ቆንጆ ሴት ለሚለው ቃል የገባው አልማ ነው። ዘፍጥረት 2:8 ላይም ብላቴናይቱ፣ ዘጸአት 2:8 ላይም ብላቴናይቱ ለሚለው ቃል የገባው አልማ የሚለው ቃል። ስለዚህ በወቅቱ ኢሳያስ ዘመን ላይ የነበረችዋ የአካዝ ሚስት የነበረችዋ ራሷ አልማ ተብላለች ማለት ነው። እዛም ስትወልድ ታያታለህ። ኢሳያስ በኢሳያስ ዘመን ማለት ነው። ወለደችው ይላል፣ ሕፃኑ ወለደችው ይላል። ከዛ በኋላ ያንን ሕፃን ኢሳያስ 8:3 ላይ ወለደችው ሕፃኑ ነብይቱ ይላታል። ከተወለደ በኋላ ኢሳያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስሙ ኤልጌቦር አብያድ ተብሎ ይጠራል የተባለው ከዛ አንጻር ነው። ስለዚህ ኢሳያስ 7:14 ላይ ያለው ጥቅስ በትክክል አልተቀመጠም ነው የምንለው። ማቴዎስ 1:22 ላይ ያለው ኡስታዝ እዚሁ ላይ ዳይሌማ ውስጥ አይገቡም። ለምሳሌ የሆነ ትራንስሌሽን ሲፈልጉ የሰብጀንትን ወሰዱ። ለምሳሌ ኢሳያስ ምዕራፍ 7 እንደ ሰብጀንት ተጠቀሙትና ድንግል በሚለው ማለት ነው። ጀስቲስ 9:6 ላይ ለምሳሌ ኤልጊቦር የሚለው የለማ ግሪክ ሰብጀንቱ ላይ። እሱም ደግሞ ሌላ ትኩሳት ነው። ግሪክ ሰብጀንት ላይ ደግሞ ስሙም የታላቁ ጉባኤ መልእክተኛ ይባላል ነው የሚለው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚል ነገር ኢሳያስ 9:6 ላይ የለም። ሌላ ትኩሳት ነው። እሱ ደግሞ ማኑስክሪፕቶች እንዲህ ነው ያስታርቁት ይህን ሀሳብ እኮ እሱን ነው እኮ ሌላ ትኩሳት ነው። ብዙ ግሪክና ግሪክ ሰብጀንትና የዕብራይስጥ ማሶሪቱ እርስ በርሱ ይጋጫል። ያ ዴሲ ስክሮል እንደዚህ ነው፣ እርስ በርስ ይጋጫል። ዴሲ ስክሮልስ ደግሞ ሌላ ትኩሳት ነው አለው፣ የተወሰነ አለው። ኦኬ ጀዛከላሁ ኡስታዝ። ሌላ ሰው ዴሲ ስክሮልስ የሙት ባህር ጥቅል በ1948 የቁምራን ዋሻ 11 ዋሻዎች ውስጥ ከተገኙ መጽሐፍቶች መካከል ለግሪክ ሰብጀንትም ቅርብ የሆኑ አሉ፣ ለዕብራይስጥም ቅርብ የሆኑ አሉ። የተለያየ ነገር አሁን ለምሳሌ መላእክት ለሱ ይስገዱ የሚለው ቃል ያለው ግሪክ ሰብጀንት ላይ ነው ያለው፣ የዕብራይስጥ ላይ የለም። ራሱ ይስገዱ የሚለው መላእክት ለሱ ይስገዱ የሚለው ነገር እሱን አይተዋል። ይሄን አላየሁትም። ይስገዱ ለሱ ይስገዱ ምናምን የሚለው ነገር ያለው ዘዳግም ላይ ነው ያለው። ትክክለኛ ጥቅሱ ያለው ኦሪት ዘዳግም 32:43 ላይ ነው ያለው። ሰማያት ሆይ ከእርሱ ጋር ደስ ይበላችሁ፣ የአምላክ መላእክት ሁሉ ለእርሱ ይስገዱ ይላል ያለው። ዕብራውያን 1:6 ላይ የተጠቀሰው ከዛ ነው። ብዙ ሰዎች ከመዝሙረ ዳዊት ነው እየወሰዱ ያሉት፣ አይደለም ራሱ ከዛ ነው። የዕብራይስጥ ጽሑፍ ላይ ዘዳግም 34:42 የአምላክ መላእክት ሁሉ ለእሱ ይስገዱ የሚል የሙት ባህር ጥቅል ላይ ነው ያለው እና የግሪክ ሰብጀንት ላይ አለ ራሱ ዘዳግም 32:43 ላይ እና
የዕብራውያን ጸሐፊ ኮት ያደረገው ከዛ ቦታ ላይ ነው። ኦኬ ከዛ ቦታ ላይ ነው የወሰደው ማለት ነው። ያው ብዙ ጊዜ እሱ ጥቅስ የሚነሳው የአምላክ መላእክት እስከብስ ማለት ለበኩሩ ነው ይላል። በኩሩ ማለት ለመጀመሪያው ነው። ኢዮብ 15:7 ላይ ደግሞ በእውኑ መጀመሪያ የተወለደ ሰው አንተ ነህን ይላል። ስለዚህ መጀመሪያ የተወለደው ሰው አዳም ነው። ቀለሜንጦስ 1:41 ላይ እንደዛ ነው የሚናገረው። አራዊትም ሰራዊትም ሁሉ የአምላክ ፍጥረት ሁሉ ራሳቸውን አዘንበለው ለአዳም ሰገዱ ይላል። ቀለሜንጦስ 1:42 ላይ ፍጥረት ሁሉ ለአዳም ይታዘዝ ነበር ይላል። የአዳምና የሔዋን ታሪክ የሚባለው መጽሐፍ ላይ በአይሁዳውያኖች ላይ የተቀመጠው ሚካኤል መጥቶ ለመላእክቱ ነገራቸው። መላእክቶቹን መጥተው ለአዳም ሰገዱ ይላል። ስገዱ አላቸው ይላል መልአኩ መጥቶ። ስለዚህ ፈጣሪ በሚካኤል አማካኝነት ለአዳም ስገዱ እንዳላቸውና እንደሰገዱ ይናገራል። ይሄ ነው ያለው ማለት ነው። በኩሩ ወደ ዓለም ሲያስገባ የሚለው ለመጀመሪያው አዳም መሆን ይችላል፣ ለሁለተኛው አዳም መሆን ይችላል። ፕሮስኩኒዮ የሚለው ቃል ማለት ነው። ፕሮስትሬሽን ስግደት። ይሄ ይመስላል። ሌላ ጥያቄ አለ? አይ የለም። የቀድሞ ሀሳብ ነበር። ጀዛከላ ኡስታዝ አንድ ጥያቄ እኔ ላንሳ ይፈቀዳል? ኡስታዝ ይቻላል። ዘፍጥረት ምዕራፍ 2 ላይ ምዕራፍ 3 ላይ ያው አዳምና ሔዋን አታድርጉ የተባሉትን ነገር ካደረጉ በኋላ እሱም ሰኮነውን ይቀጠቅጣል የሚለውን እንድምታ በኦርቶዶክስ እንድምታ ተርጓሜ ላይ ከ5500 ዓመት በኋላ ከልጅ ልጅ ተወልጄ ብሎ የሚናገረው አምላክ የፈጠራቸው አምላክ ነው አይደለ? እንዲሁ በማብራሪያ ደረጃ እነሱ ጋር ነው ቢባል ኡስታዝ ዳውታ አይሰማኝም። እኔ ጋር ነው ይሰማል? አሁን ይሰማል። አሁን ይሰማል። እሺ አዳምና ሔዋን ኃጢአት ከሰሩ ወይም ወንጀል ካደረጉ በኋላ ይረግማቸውና እሱም ሸኮነውን ይቀጠቅጣል የሚለውን ጥቅስ አይ ቲንክ ዘፍጥረት 3:17 አካባቢ እንድምታ ትርጓሜ ላይ ሲብራራ ከልጅ ልጅ ተወልጄ እያለ ይናገራል እና ኢየሱስ ከልጅ ልጅ ተወልጄ ብሏል ብለው በቀደምታ ሲከራከርበት ነበር። ግን ከልጅ ልጅ ተወልጄ እያለ እየተናገረ ያለው ራሱ እግዚአብሔር ነው ወይስ ማን ነው? ኦሪት ዘፍጥረት 3:15 ላይ በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሰኮነውን ትቀጠቅጣለህ። በአንተና በሴቱ መካከል በዘርና በዘሯ መካከል ነው የሚለው። ስለዚህ የሴቱ ዘር የእባቡን ጭንቅላት እንደሚቀጠቅጥ ነው የሚናገረው። እባቡ ደግሞ የልጁን እንደሚያሳድድ ነው የሚናገረው። አሁን ይሄ ነገር ምንድነው ትርጉሙ ነው ጥያቄው። እነሱ ከ5 ቀን ተኩል በኋላ ወይም ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድናለሁ የሚለው ማስረጃ የላቸውም። መጽሐፉ ላይ እንደዛ አላለም። አንዳንድምታው ከሆነ ማለት ነው። ታዲያ ኦሪት ዘፍጥረት ምዕራፍ 3:15 ላይ በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሰኮነውን ትቀጠቅጣለህ ይላል። ሴቲቱ የተባለችው ማናት? ዘሯስ ማን ነው? እባቡ ማን ነው? የእባቡ ዘሮች ማን ናቸው? እንፍታው ይቻላል። ይቻላል። ራዕይ 12 ላይ ግባ። ራዕይ 12 ላይ ግባ። ራዕይ 12 ላይ ስትገባ ቁጥር 3 ላይ ከዛ በፊት እንትን ነው እንጂ ራዕይ 12 ላይ ቁጥር 1 ላይ ታላቅ ምልክት በሰማይ ታየ። ተመልከቱ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንድ ሴት ነበረች። እንግዲህ ፀሐይና ጨረቃ የመዓልትና የሌሊት ብርሃን ናቸው። እቺ ሴት በሰማይ ላይ መንፈሳዊ ብርሃን በመጎናጸፍ 12 ከዋክብት 12ቱ ሐዋርያት አክሊል የሆነላት ሴት ናት፣ ወይም 12ቱ የነገደ እስራኤል የሆነላት ናት። እቺ ሴት የታየችው በሰማይ ነው። ማናት ሴትየዋ ብለን ስንል ገላትያ 4:26 ላይ እናገኛታለን። ገላትያ 4:26 ላይ እናገኛታለን። በደንብ ያዟት ይችን ሴት። ገላትያ 4:26 ላይ
ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት አለ። ታያችኋት? እቺ ሴት ማለት ላይኛይቱ ኢየሩሳሌም ብሎ ነው የሚያስቀምጣት። ዕብራውያን 12:22 ላይ ያዘው። ነገር ግን ወደ ጽዮን ተራራና ወደ አምላክ ከተማ ደርሳችኋል፣ ወደ ሰማይቷ ኢየሩሳሌም። ዕብራውያን 12:22 ላይ ዕብራውያን 12:22 ላይ ማለት ነው። ከዛ በኋላ ነው አሁን ሴቲቱን ካወቀን አይደንቲፋይ ካደረገን እባቡ ማን ነው የሚለውን ደግሞ ቀጣይ ደግሞ እናያለን ማለት ነው። ራዕይ ዮሐንስ 12:3 ላይ ግባ ተመለስ። ራዕይ ዮሐንስ ምዕራፍ 12 ቁጥር 3 ላይ ሌላ ምልክት በሰማይ ታየ። ዛትሚስ መጀመሪያ የታየችው ሴትየዋ ናት። ሌላ ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች በነበሩት በራሶቹ ላይ 7 ዘውዶች ነበሩ አለ። አሁን ዘንዶ የተባለው እባብ የተባለው ማን ነው ጥያቄው? ቁጥር 9 ላይ ያለን ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱ የቀደመው እባብ ተጣለ ይላል። የቀደመው እባብ ዘፍጥረት 3:15 ላይ ያለው እባቡ የተባለው ማለት ነው። የቀደመው እባብ የሚለው ዘፍጥረት 3 ላይ ያለውን ያስታውሰናል። እባቡ 7 ራሶች ሲኖሩት የእርሱ ዘር ደግሞ የሴቱ ዘር ተረከዙን ሰኮነው እንደሚቀጠቅጥ የሴቱ ዘር ደግሞ እባቡን ይቀጠቅጣል ይላል። ዘፍጥረት 3:15 ላይ ያየው ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 6 ላይ ታገኘዋለህ። በሰፊ ምድር ላይ ራሶችን ይቀጠቅጣል። ማንን ነው የሚቀጠቅጠው? ራሱን ይቀጠቅጠዋል። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጽሞ ይቀጠቅጣል ይላል ሮሜ 16:20 ላይ። መዝሙረ ዳዊት ምዕራፍ 110 ቁጥር 6 ላይ ምንድነው የሚለው? በሰፊ ምድር ላይ ራሶችን ይቀጠቅጣል። የዘንዶን ራስ 7 ራሶች ነበሩት። ሮሜ 16:20 ላይ እንደዛ ይናገራል። የሰላም አምላክ በዛ በሴቲቱ ዘር አማካኝነት ከእግራችሁ በታች ፈጽሞ ይቀጠቅጣል። ከእግራችሁ በታች ያለ ይናገራል። አሁን ያ ነው። ከዛ በኋላ ነው አሁን የሴቲቱ ዘር ማን ነው? ራዕይ 12:5 ላይ ያለው አሕዛብን ሁሉ በብረት በትር ይገዛ ዘንድ ያለውን ወንድ ልጅ ወለደች፣ ልጇም ወደ አምላክ እና ወደ ዙፋኑ ተነጠቀ ይላል። ማን ነው ወንድ ልጅ የተባለው? አሕዛብን በብረት በትር የሚገዛው ወንድ ልጅ ማን ነው ስንል ራዕይ 2:27 ላይ ታገኙታላችሁ። ድል የነሳው አማኝ አሕዛብን በአሕዛብ ላይ ስልጣን እሰጠዋለሁ፣ በብረት በትር ይገዛቸዋል፣ እንደ ሸክላም ዕቃ ይቀጠቀጣሉ አለ። ቀጥቃጭ ነው። የእባቡን ዘር 7 ራሶች የሚቀጠቅጠው ያ ልጅ ነው ተብሏል። ያ ልጅ ዳንኤል 7:27 ላይ ታገኙታላችሁ። የመንግስት ስልጣን ከሰማይ በታች ያለ የመንግስት ታላቅነት ለልዑል ቅዱሳን ሕዝብ ይሰጣል አለ። ሕዝብ ነው፣ አንድ ልጅ ብቻ አይደለም ራሱ ያለው። ስለዚህ ዳንኤል 7:27 ላይ ታገኙታላችሁ። የመንግስታት ታላቅነት ከሰማይ በታች ያለ የመንግስታት ታላቅነት ለልዑል ቅዱሳን ሕዝብ ይሰጣል አለ። ራዕይ ላይ ደግሞ ምን አለ? ስልጣን እሰጠዋለሁ አለ። በብረት በትር አማኝ ስለ አማኝ ነው የሚያወራው። ከዛ በኋላ ነው ዘርየው ዘር የሚለው ነገር ኢየሱስን ብቻ ሳይሆን የሚያመለክተው አጠቃላይ ስለ አማኞች እንደሆነ እዛው ራዕይ 12:17 ላይ ይዩት። ይሄ በጣም ወሳኝ ጥቅስ ነው። ራዕይ 12:17 ላይ ዘንዶም በሴቲቱ ላይ ተቆጥቶ ከዘሯ የቀሩትን ሊዋጋ ሄደ ይላል። ዘሯ ሊዋጋ ሄደ ይላል። ዘሯ የተባሉት እነማን ናቸው? የኢየሱስ ክርስቶስን ትእዛዝ የሚጠብቁ። አያችሁት? ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዝ የሚጠብቁ የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ይላል። ስለዚህ እነማን ናቸው የእግዚአብሔር ትእዛዝ የሚጠብቁት የኢየሱስ ምስክር ያላቸው የተባሉት? ከዘሯ የቀሩትን። ዘሯ ስፐርማቶስ ማለት ዘሯ የሴቲቱ ዘር። ስለዚህ የሴቲቱ ዘር የተባለው አንድ ግለሰብ ብቻ አይደለም። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ ሲል አንደኛ ተሰሎንቄ 4:17 ላይ ደግሞ ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን አለ ፓውሊን ሌተርስ ላይ እንደዛ ነው። አንደኛ ተሰሎንቄ 4:17 ላይ በደመና እንነጠቃለን። አንደኛ ተሰሎንቄ አያችሁት 4:17 ላይ 4:17 ላይ። ስለዚህ ይህንን ነው የሚያሳየው። መዝሙረ ዳዊት ምዕራፍ 87 ቁጥር 3 እና 4ን ይኸውና እንጨርሳለን ማለት ነው እስከ 6 ድረስ። ሴቲቷ ማናት? ዘሯ ማን ነው? የተወለደው ልጅ ማን ነው የሚለውን ነገር እያየን ያለን ነው። መዝሙረ ዳዊት ምዕራፍ 87 ቁጥር 3 ላይ ያያችሁት 87 ቁጥር 3 ላይ ምን ይላል? የአምላክ ከተማ አያችሁት? የአምላክ ከተማ ሆይ
በአንቺ የተከበረ ነገር ይባላል። ሰማይታ ኢየሩሳሌም ናት። እነሆ ፍልስጤማውያን ጢሮስም የኩሽ ህዝብም በዚያ ተወለደዋል። የኢትዮጵያ ህዝብ ነው የሚለው ተወለደዋል፣ በዚያ ተወለደዋል። በማ ሴቲቷ ናት የወለደቻቸው። ከዛ ቁጥር 5 ላይ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ይላል። አያችሁ፣ እርሱ ራሱ ልዑል መሰረታት። ከዛ ቁጥር 6 ላይ ያህዌ ለህዝቡ በውስጧ ለተወለዱት አለቆች በመጽሐፍ ይነግራቸዋል። ለተወለዱት በውስጧ ለተወለዱት። ስለዚህ ወለደች ምናምን የሚለው ራዕይ ዮሐንስ ላይ ያለው 12 ላይ ያለው የተወለደ ወንድ ልጅ የተባለው ውስጡ ያለው እሷ ውስጧ ያሉ አማኞች ናቸው። ለኛ ኢየሩሳሌም በነፃነት ምትኖር እናታችን ናት። እኛ እንደ ይስሐቅ ልጆች ነን ነው የሚለው እዛው ላይ ገላትያ 4 ላይ ማለት ነው። ስለዚህ ከዛ አንፃር ኦሪት ዘፍጥረት ምዕራፍ 3 ላይ እየተናገረ ያለው በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል የሚለው ይሄን ይመስላል ማለት ነው። ዘፍጥረት 3:15 ላይ በአንተና በሴቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ። ሲያሳዳት ዘንዶ ሴቲቱ ሕፃኑ ሲወለድ አሳደደው ይላል። ሕፃኑን አሳደደሃል፣ ስለዚህ ቀጠቀጠው ሕፃኑን። ከዛ ደግሞ የሴቲቱ ዘር ደግሞ ሕፃኑ ደግሞ እንደተመለከትነው የእባቡን ራስ ወይም ደግሞ 7 ራሶች የተባሉት ራዕየ ዮሐንስ ላይ ያሉትን እሱን ይቀጠቅጣል ማለት ነው። የሚቀጠቅጠው ማን ነው? ራስ የሚቀጠቅጠው ማን ነው ብለን ስንል ዳንኤል ላይ ያለላችሁ ዳንኤል ምዕራፍ 7 ላይ አደላችሁ ማለት ነው። ትንቢተ ዳንኤል ምዕራፍ 7 ቁጥር 18 ላይ ነገር ግን የልዑል ቅዱሳን መንግስቱን ይወርሳሉ፣ እስከ ዘላለምም መንግስቱን ይወርሳሉ አለ። የልዑል ቅዱሳን። ከዛ ቁጥር 26 ላይ 26 እና 27 ነገር ግን ፍርድ ይሆናል እስከ ፍጻሜ ድረስ ያፈርሱትና ያጠፉት ዘንድ ግዛቱንም ያስወግዱታል አለ። የልዑል ቅዱሳን መንግስትም ግዛትም ከሰማይ በታች ያለ የመንግስት ታላቅነት ለልዑል ቅዱሳን ህዝብ ይሰጣል። መንግስቱ የልዑል ቅዱሳን ህዝብ መንግስቱ የዘላለም መንግስት ነው። ግዛቶች ሁሉ ይገዙለታል፣ ይታዘዙለታል። የዘንዶውን ራስ ይቀጠቅጣሉ። እነማናቸው የሚቀጠቅጡት? የልዑል ቅዱሳን ህዝብ ብሎ ነው ያስቀመጠው። መዝሙረ ዳዊት ላይ እንግባና እናጠቃላለን ማለት ነው። መዝሙረ ዳዊት ምዕራፍ 149 ቁጥር 5 እና እስከ 7 ቅዱሳን አለ የልዑል ቅዱሳን ህዝብ በክብሩ ይመካሉ፣ በምንጣፋቸውም ሐሴት ያደርጋሉ። የአምላክ ምስጋና በጉሮሯቸው ነው፣ 2 አፍ ያለው ሰይፍ በእጃቸው ነው አለ። በአሕዛብ ላይ በቀልን በሰዎች መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውን በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ሁሉ ያደርጉባቸው ዘንድ ለቅዱሳን ሁሉ ይቺ ክብር ናት አለ። ስለዚህ ለልዑል ቅዱሳን ህዝብ የተሰጠው ክብር ነው። እንዲቀጠቅጡ ምን እንዲሉ የተሰጣቸው ክብር ነው ይላል። ስለዚህ ራዕይ 12 ላይ ያለው በደንብ ያጠና ሰው 9:3-15 ላይ ያለው አያቀጥም። ይሄን ይመስላል። አይ ሌላ ትርጉም አለው ካሉ ደግሞ ፈረሱ ሜዳውም ክፍት ነው። ኦኬ ኡስታዝ እዚህ ጋር ማለት ነው። አንዴ ቅድም ዘፍጥረት ላይ ያልኩት ማለት ነው ኡስታዝ እንድምታ ትርጓሜው ላይ ምን አስቀምጠዋል? ከልጅ ልጅሽ ተወልጄ እዚህ ጋር ማለት ነው ዘፍጥረት ላይ ያለውን ነገር ማብራሪያ ሲያደርጉ ኦርቶዶክሶች ስለምን ቃል እየሰማ መጣ ቢሉ እንዳይደነግጡ እንዳይፈሩ ብሎ ነው። እነሆ አሁን ዛሬ ሰው ባለቤትም ሆነ ጎረቤት ከውጭ ሲመጣ ከቤት ያለ ሰው ቢሆን ጉዳይም ቢያደርግ እንዳያፍር እንዳይደነግጥ ቃል እንዲሰማ፣ አንድም ሁለተኛ ከመበደል ለማዳን ኃጢአት ሰርተው ዝም ብሏቸው ቢሆን አላወቀብንም ብለው ሁለተኛ በበደሉ ነበርና፣ አንድም ፈጽሞ እንዳልጣላቸው ሲያጠይቅ ነው። በሰርክም መሆኑ ስኮና ብእሲ ማሰማቱ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ ሰው ሆኜ ስጋ ለብሼ አድንሃለሁ ሲል ነው ይላል። ይህንን ደግሞ የሚቃረን ቀለሜንጦስ ላይ አንድ አደገኛ ነገር የተጻፈ ነገር አለ ኡስታዝ። ይህንን እንደዚህ ብለው ሲያብራሩ እንድምታ ላይ ምን ለማለት ነው? ሲጀመር 5500
ዘመን የሚለው ከአዳም እስከ ክርስቶስ ያለው ነው። ለመጀመሪያ ጊዜ የተናገረው ጁሊየስ አፍሪካነስ ነው ያጠናውና እንትን ያለው። ለምሳሌ ከአዳም ጀምሮ እስከ ኖህ ድረስ ያለውን ከሌ ወለደ የሚለውን ይቆጥርና ከኖህ እስከ አብርሃም ደግሞ ይስሐቅን ሲወልድ ይስሐቅ ያዕቆብ እንዴት ሲወልድ ያዕቆብ ደግሞ 12 ነገደ እስራኤል ደግሞ ግብጽ ከገቡ በኋላ 400 ዓመት የቆዩበት አለ። ከግብጽ ከወጡ በኋላ 40 ዓመት በምድረ በዳ፣ ከዛ በኋላ ደግሞ የመሳፍንቱ ዘመን 400 ዓመት ቆዩ ይላል። ከመሳፍንት በኋላ ደግሞ እንትና ተነሳ እስከ ሳሙኤል ድረስ ይላል 400 ዓመት ይላል። ሳሙኤል ሲነሳ የቂስ ልጅ ሳውል 40 ዓመት ነገሰ ይላል። ከዛ ዳዊት ነገሰ ይላል። ከዳዊት በኋላ ሰለሞን እያለ እስከ ሴዴቅያስ ይናገራል። ያንን እድሜ ይወስድና ከዛ በኋላ የባቢሎን ምርኮ ደግሞ ለ70 ዓመት ይቆያል ማለት ነው። ከባቢሎን ምርኮ በኋላ ከ70 ዓመት በኋላ ያለውን ይቆጥርና ክርስቶስ ጋር ያመጣዋል ማለት ነው። ያ አሪፍ ነው፣ ቆንጆ ቆጠራ ነው ያለው። ግሪክ ሰብጀንቱን ነው ይዞ የቆጠረው፣ የዕብራይስጡን አይደለም የቆጠረው ማለት። ማን ነው የቆጠረው? ለመጀመሪያ ጊዜ አቆጣጠሩን ጁሊየስ አፍሪካነስ የሚባል ሰው ነው የቆጠረው። 5500 ከአዳም እስከ ክርስቶስ ድረስ ያለው ማለት ነው። ከዛ በኋላ ነው እነዚህ ተረቶች ደግሞ በኋላ ላይ መጡት። ከ5 ቀን ተኩል በኋላ ብሎት ነበር ምናምን የሚለው ነገር ኢቭን እንትን አይደለም፣ በውጭ ክርስቲያኖች ዘንድ የለም እንደዛ። ከልጅ ተወልጄ አድንሃለሁ ምናምን የሚል ነገር የለም። ኢቭን እኮ መጽሐፋቸው ላይ የለም። 80 ላይም ካለን እንትን ላለ 80 ላይ ያለ እንደዛ የሚል ቀለሜንጦስ ላይ 5500 የሚል ነገር አለ አይቻለሁ። ግን ከልጅ ተወልጄ አድንሃለሁ ብሎታል ለአዳም። ቀለሜንጦስ ላይ ደግሞ የተጠቀመጠው ኡስታዝ ምዕራፍ 2 3 ላይ ልጄንና ወዳጄን እልካለሁ ነው የሚለው። በቃ ስለዚህ እሱ ነው ቆመለ። ስለዚህ የለም ልጄን እልካለሁ የሚል አለ፣ ግን ራሴ እመጣለሁ ከልጅ ተወልጄ አድንሃለሁ የሚል ነገር ቃል አልገባም። ልጄን ወዳጄን እልከዋለሁ ከ5 ቀን ተኩል በኋላ ነው። ይሄ ደግሞ ኢትዮጵያ ውስጥ ነው የተፈረቀው። የእንግሊዝኛው ቀለሜንጦስ ላይ ክሌመንት የሚባሉ ላይ የለም። ይሄኛው ያው ነው እንዴው አለ። እንኳን ኦርቶዶክሶች ያንን አሁን ያየነውን ከልጅ ልጅ ተወልጄ የሚለውን ነገር እንኳን ቢያመጡ ልክ ነው ብለው ቢሞግቱ ማለት ነው። ከልጅ ልጅ ተወልጄ ብሎ የሚለው አንዱ አምላክ ከሆነ እሱ ራሱ ነው የሚወለደው። እንደዛ ከሆነ ደግሞ እዚህ ጋር ቀለሜንጦስ ላይ ያለውን ልጄንና ወዳጄን እልከዋለሁ፣ እሱም ከሰማይ ወደ ምድር ይወርዳል፣ ማርያም ተብላ ከምትጠራው ድንግልም ይወለዳል፣ እሷም ያንተ ዘር ናት እያለ የሚናገረው እዚህ ጋር ሁለቱ ይቃረናሉ። እውነት ነው። ስለዚህ ከዛ አንጻር ነው የሚታየው ማለት ነው። ከልጅ ልጅ ተወልጄ አድንሃለሁ ማለትና ልጄን ልኬ አድንሃለሁ ማለት ሁለት የሚቃረኑ ነገሮች ናቸው ማለት ነው። ከልጅ ልጅ ተወልጄ አድንሃለሁ ያለው ራሱ ከሆነ ወልድ አብ ነው ወደሚለው ትምህርት ይኬዳል ማለት ነው እና አደጋ አለው። ስለዚህ ከዛ አንጻር ነው እንትን የሚለው አንደኛ። ሁለተኛ ነገር ደግሞ ኢትዮጵያ ውስጥ የተፈበረከ ነው። ይሄ ማለት ፋብሪኬትድ ነው። ራሱ ክሌመንት የሚባል መጽሐፍ አለ በውጭ ዓለም። ቀለሜንጦስ የሚባል መጽሐፍ አለ። የቀለሜንጦስ ራሱ ዘሮም ማለት ነው የእሱ መጽሐፍ ነው ተብሎ ነው የሚታመነው። እሱ መጽሐፍ ላይ እንደዚህ የሚል የለም ነው የኛ ፖይንታችን። እኔ ጨርሻለሁ። ጀዛከላህ ኡስታዝና ከጂ አፉ በለኝ ስላቋረጥኩ። ቀጥል ሀቢቢ። ስታወራ ነው የገባሁት መጀመሪያም ሀሳቡ እኔም ጥያቄ ሆነብኝ ነው። ዘፍጥረት 13 ላይ ኡስታዝ እንደ ኮንቴክስቱ ካየ ነው ማለት ነው ሳይኮሎጂካሊ ይወስዱታል እነሱ። ዘፍጥረት ማለት ነው 13 ማለት ነው 3:15 እሺ ያው ነው ሀሳብ ማለት ነው። ያ እንደ ታይፖሎጂካል ወሰዱት ቀጥታ በወዱ ካየ ነው ጀስት እንደ አይሁዳኖች ፊዚካሊ ባብ ነው እና የሚል ኢንተርፕሬቴሽን አይኖረውም። 3:14 ላይ ካየ ነው እንደዛ አይነት አውድ ይሰጣል። ማለት ጀስት ባብ ነው ብለን ኢንተርፕሬት ማድረግ አንችልም እንደ አይሁዳኖችም ካየ ነው። ሁለተኛ ደግሞ ኮንቴክስቱ ላይ ምዘው አዲስ ኪዳን ላይ ሳንገባ ማለት ታይፖሎጂ ሳንወስደው ኦኬ እንደዛም ይሆናል። አዎ ሊትራሊም ይሆናል አልሆሪካልም ማለት ምክንያቱም እባብ እግዚአብሔር ከፈጠረው ፍጥረት ሁሉ ተንኮለኛ ነበረ ይላል ከምድር አራዊት ሁሉ። ስለዚህ ዘፍጥረት ላይ ያለው ሊትራሊ ስለ እባብ ነው የሚያወራው ታይፖሎጂካል ሆኖ ስለመጣ ነው እንጂ ዘፍጥረት 3:1 ላይ እኮ እንደዛ ነው። እባብ አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ብልህ ነበር ይለዋል። አማርኛው ተንኮለኛ ብሎ ያስቀመጠው ብልህ ነበር ነው የሚለው። አይ ቲንክ የዕብራይስጡ ብልህ ነው የሚለው። እስቲ ያውጣለት አንዴ እቺ ነገር ማየት ያስፈልጋል። ብልህ ነበር ነው የሚለው ተንኮለኛ ነበር ብሎ ነው ያስቀመጠው አማርኛ ላይ። ይገርማል። 3:1 ላይ ተንኮለኛ ብሎ ተንኮለኛ ብሎ ያስቀመጠው ብልህ ነበር ነው የሚለው። ብልህኛ ነበር ብልህ ነበር
ይገርማል። በጣም ነው የሚገርመው። ብልህ ነው የሚለው አሩም ነው። አሩም ማለት አሩም ነው የሚለው አይ ቲንክ በበራይቱ አሩም ነው የሚለው ዘፍጥረት 3:1 ላይ ወጣው። አንተ ጉደኞች ናቸው ተንኮለኛ ብሎ ነው ያስቀመጡት። አሩም ማለት ብልህ ነበር ማለት ነው። ፕሩደንት ማለት ነው። እስቲ አሩም ብሎ ያስቀምጡት። አሩም ማለት ፕሩደንት ማለት ነው። እንደዛማ ከሆነ መጽሐፈ ምሳሌ 12:23 ላይ ይጋጫል ማለት ነው። ተንኮለኛ ከሆነ መጽሐፈ ምሳሌ 12:23 ላይ ግቡና ይዩት። ምንድነው የሚለው? መጽሐፈ ምሳሌ 12:23 ላይ ምንድነው የሚለው? ብልህ ሰው ዕውቀትን ይሸሽጋል፣ የሰነፎች ልብ ግን ስንፍናን ያወራል አለ። ስለዚህ ብልህ ሰው ለሚለው ቃል አሩም ነው የሚለው ፕሩደንት ማለት ነው ራሱ። ስለዚህ እባብ ያህዌ አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ብልህ ነበር እያለ የሚያወራው ከዛ አንፃር ነው ማለት ነው የሚያወራው ማለት ነው። ከዛ በኋላ ዘፍጥረት 3 ላይ ያለው ምንድነው የሚለው? ሲረግመው ቁጥር 14 ላይ ያህዌ አምላክ እባቡን አለው ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በወደ ትሄዳለህ፣ አፈር በሕይወት ዘመን ሁሉ ትበላለህ ይለዋል። የሚያወራው ስለ እባብ ነው እዚያ ጋር። ግን እነሱ የሚወስዱት ልክ እንደ ሆሴዕ 11 ላይ ነው ያለው። ሆሴዕ 11 ላይ ስለ እስራኤልን ሕፃን በነበረ ጊዜ ወደድኩት፣ ልጄን ከግብፅ ጠራሁት፣ አብዝቼ በጠራው ለጣዖት ይሠዋና ለተቀረጸ ምስል ያጥን ነበር ይላል። የሚያወራው ስለ እስራኤል ሕዝብ ነው ልጄ የሚለው። ግን የማቴዎስ ጸሐፊ 2:16 ላይ ወይም 14 ላይ መሰለኝ ባልሳሳት ልጄን ከግብፅ ጠራሁት የተባለው ለኢየሱስ ነው ብሎ ይጠቀማል። ልክ እንደዚህ አይነት ዘፍጥረትንም ኮንቴክስቱ እያወራ ያለው ስለ እንትን ነው፣ ስለ እባብ ነው እያወራ ያለው። አይሁዶች እንደዛ ነው የሚረዱት እኮ። ያ ስለ ክሩሲፊክሽን አድርገው ያመጡታል ሀሳቡን፣ እንደ ታይፖሎጂ አድርገው ራሱ ያመጡት እንደሚያድን አድርጎ ምናምን ለማስቀመጥ ነው ሀሳቡን። ሰይጣን በሚያዝ አያስኬድም ከሰው ጋር አያያዝም። እንዳልኩ ነው የኛውን አፈታት ራዕይ 12 ላይ ነው ቀጥታ የሚሄደው። እባቡ የቀደመው እባብ ስለሚለው እባቡ ዘንዶ የሚለው ራሶቹ አሉት፣ ራሶቹን የሚቀጠቅጡ የሴቱ ዘር አለ። የሴቱ ዘር የተባለው ደግሞ እዛ ጋር ደግሞ ሴቱ የተባለችው ማናት የሚለውን በደንብ ይፈታላል። በተረፈ ቸርች ፋዘርስ ራዕይ ዮሐንስ 12 ላይ ያለችው ሴት ማርያም ናት ብለው ይፈታሉ። ራዕይ 12 ላይ አንዳንዶቹ እስራኤል ናቸው ይላሉ። ስለዚህ አሁን ጥያቄ የሚነሳው ፕሮቴስታንት ቸርች ፋዘርስን የሚቀበሉ ከሆነ የማርያምን ማድረግ መቀበል አለባቸው። ለምን? ራዕይ 12 ላይ ያለው ቸርች ፋዘርስ ላይ ያሉ ሰዎች ለዛ ነው የሚናገሩት ማለት ነው። ቸርች ፋዘርስ የሚባሉትን 325 ላይ የኒቅያ ጉባኤ ላይ የነበሩትን ጉባኤውን የሚቀበሉ ከሆነ ጉባኤ ላይ የነበሩት አትናቴዎስ ራሱ ምልኩስናን ይቀበላሉ እና አባ አንጦስን ይደግፍ ነበር። አንቶኒ የሚባለው በውጪ ሴንት አንቶኒ የሚባለው። ስለዚህ ከዛ አንፃር አደጋ ውስጥ ነው ያሉት ለማለት ፈልጌ ነው። ዘፍጥረት 3:15 ላይ ያለው ይሄን ይመስላል። ያ ጀስት ፎር ዘ ሴክ ኦፍ አርጊመንት እባቡ የሚቀጠቅጠው መሲሁ ነው ብለን ብንቀበል ሀሳቡ ማለት ነው ብንቀበል ራሱ ጀስት ሐዋርያቶቹም ሉቃስ ወንጌል ላይ አይ ቲንክ ስልጣን አላቸው። ሉቃስ ወንጌል ምዕራፍ 10 ላይ 19 ላይ ቁጥር 19 ላይ እባብና ጊንጡን ትረግጡ ዘንድ በጠላት ኃይሉ ላይ ስልጣን ሰጥቷችሁ። ያ ሶ አንዳንድ ሚድራሾች እንደዚህ ማን ናቸው እባብና ጊንጥ የተባሉት? እባቡ ማን ነው? ጊንጡ ማን ነው? እባብ የተባለው ሰይጣን ነው። ያ ጊንጡስ? ጊንጡን አይ ዶንት ቲንክ ሶ። ሰይጣን ለመብረቅ ከሰማይ ሲወድቅ አየሁት ይላል። እስቲ አላዩትም ጥቅሱን እዛው ላይ ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁት፣ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ስልጣን ሰጣችሁ፣ ስማችሁ ስለተጻፈ ደስ ይበላችሁ፣ እባብና ጊንጡን ስለረገጣችሁ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ አይደል ያለው? ሉቃስ እንትን ያልከው ሉቃስ 10 ላይ ነው ያልከው 10:19 ያ ቁጥር 18 ላይ እንደዛ ነው የሚናገረው። ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁ፣ እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይሉ ላይ ስልጣን ሰጣችሁ፣ የሚጎዳችሁ ምንም የለም። ነገር ግን መናፍስት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ ይላል። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት የሚለው ኢየሱስ ሰይጣን የወደቀው እንትን ነው በአዳም ከመፈጠሩ በፊት ነው እና አየው የሚለው ኢየሱስ በኤግዚስተንስን ያሳያል ብለው ለሙገታ ያመጣሉ ይህችን ጥቅስ። ሰይጣን እንደ መብረቅ ከሰማይ የወደቀ ሲወድቅ አየሁት የሚለው በራእይ ነው ያየው። ሰይጣን እንደ መብረቅ ከሰማይ የወደቀው መቼ ነው?
ወደፊት ነው የሚወድቀው። አልወደቀም። አሁንም ራሱ ሰማይ ላይ መሄድ ይችላል። በኢዮብ ጊዜ ማየት ትችላለህ። የት ሄድክ ሲለው ምድርን ዞር የመጣው ምናምን ብሎ ሲያወራ ታየዋለህ። ራዕይ ዮሐንስ ላይ ግን 12 ላይ የሚወድቀው ወደፊት እንደሆነ ነው የሚናገረው። ምክንያቱም ውጊያ ይካሄዳል ወደፊት ማለት ነው። አይተው ከሆነ ራዕይ 12:7 ላይ በሰማይ ሰልፍ ሆነ፣ ሚካኤልና መልኩ ዘንዶን ተዋጉት፣ ዘንዶም ከመላእክት ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ ተገኘላቸው። ዓለሙን የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱ የቀደመው ወጣ ወደ ምድር ተጣለ፣ መላእክቱ ከእሱ ጋር ተጣለ። ታላቅ ድምጽ በሰማይ እንዴት ሰማው? አሁንም የአምላካችን ማዳንና መንግስትም የክርስቶስ ኃይልም ስልጣን ሆነ። በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ለኢዮብን ሲከሰው የነበረው አይተህ ከሆነ የወንድሞቻቸው ከሳሽ ተጥሏልና። ስለዚህ በኢዮብ ዘመን ገና አልተጣለም ማለት ነው። የወንድሞቻችን ከሳሽ ተጥሏልና። ከዛ በኋላ ምን አሉ? ስለዚህ ሰማይ በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድር ግን እና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ልክ መጨረሻው ዘመን ላይ ይወርዳል ማለት ነው። ሰይጣን ይባረራል። እንደ ባይብል ሰይጣን ይባረራል። እስከዛ ድረስ ሰማይ ላይ ሁላ ይሄድ ነበረ። ስለዚህ ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁት ሲል ወደፊትን የሚያመለክት እንጂ ወደፊትን ደግሞ የሚታየው ደግሞ ነብይ ነው። ራሱ ነብይ ማለት ነባአ ነው አይደለ? ራሱ ነቢብ ነው፣ ነባይ ነው። ስለዚህ ወደፊት የሚመጣውን ነገር አየሁት ብሎ ነው የሚለው እንጂ በፊት አብሮ ስለነበረ ነው የሚለውን ነገር አያሲዝም። አይ ደራ እኮ አንበሳ ነው። ደራን አስገቡልኝ፣ ሰላም ይበለኝ፣ ዳንስ ናፍቆኛል። አግባ እያልነበረ ኮመንት እየጻፍኩልህ ነው። ናግባማ አንድ ጉድማ ልንገርህ። አንዱ ምን እንዳለ ታውቃለህ? በመልክ የማይወጣው አለ ሁለት ትምህርት ነው የሚያስተምረዋል። ሰምታችኋል? ኦሊሰስና እንትን ነው አለ። ሰላም ደራ። ኦሊሰስና ሙስሊም ነው አለ። ኦሊሰስ ጋር እየሄደ ሙስሊሙን ይቀጠቀጣል አለ። ሲሳደብ ነው የሚውለው አለ። ከዛ በኋላ ደግሞ ተመልሶ ደግሞ ይመጣና አለ ክርስትናን ይሳደባል አለ። አንዱ እኔን ነው አልሰማም። እኔን ነው እንትን ነው እንደሰማነው ከሆነ አለ። ላሰማችሁ አስቆኝ ይዤዋለሁ። አዎ ኡስታዝ፣ እስቲ እንስማው። ላሰማችሁ። ሲቀጠቀጥ ነው የሚውለው አለ። እስልምና ሲቀጠቀጥ ነው አለ እና በሁለት ቢላዋ ነው የሚበላው አለ። ሁለቱም ተከፋይ ነው አለ። ቆይ ስሙትማ። ተገኝ ይባላል። አምስተኛው ሂቅ የሚባል ነገር አለ። ሂቅ አሁን ይሄ ኦንሊ ጂሰስ ሆኖ ስለ እስልምና እያስተማረ እንደሆነ የሚነገርበት ነው። ነገር ግን እኔ ብዙ መምህራን ጋር ተገናኝቻለሁኝ። አንዳንድ ሱዳኒስቱ መምህራን ጭምር ነበሩ። ይህ ሰው በሁለት ቢላዋ የሚበላ እንደሆነ ነው የሚናገረኝ። እዚህም ይሄዳል እዛም ይሄዳል። ለዛ ነው ፊቱን ማሳየት የማይፈልገው፣ ለዛ ነው ይባለታል። አውሮፓ ያለው ለህይወቱ የሚሰጋበት ምክንያት የለም። ነገር ግን አውሮፓ ተቀምጦ እዛ ወልጅ ሰዎች ጋር ይሄዳል። ተመልሶ ደግሞ እስልምና ጋር ገብቶ ደግሞ ክርስቶስን ሳደብ ይላል። እዛ ሄድ ደግሞ እስልምና የሚሳደብ ሰው ነው ተብሎ የሚነገርለት ሰው ነው። እንደምታዩት አረብኛውን ያውቀዋል። አዲስ አይደለም፣ የቅርብ ጊዜ ድምፅ እንጂ የቆየ አይደለም። በነገራችን ላይ ስሙት። ስድስተኛውና የመጨረሻው ኡቱ ይባላል። ኡቱ ብለብሰም ድሮ እስልምና ተሳደብበት የነበረው ካፊር እያለው እስልምና ተሳደብበት የነበረውን ቪዲዮ ያመጣና ምን ያደርጋል? በሁለት ቢላዋ ነው የሚበላው። ሁለቱም ጋር ይከፈለዋል። ሙስሊሞች ጋር እየሄደ ስለ እስልምና ሙስሊሞች ጋር እየሄደ ክርስትናን ይሳደባል፣ ክርስቲያኖች ጋር እየሄደ ደግሞ እስልምናን ይሳደባል ብሎ ሁለት ቪዲዮ አምጥቶ ከዛ በሁለት ቢላዋ ነው ሁለት ተከፋይ ነው አለ። መልኩን የማያሳይበት ምክንያት ያ ነው አለ። ደራ ሰማው ሰማውት። አዎ ተገኝ ነው ምናምን ይባላል። አስቂኝ ፍጥረት ነው በነገራችን ላይ የሚያስቅ ነው። ሼር አድርግልኝ እስቲ ቪዲዮውን ራሱ። ኤም ነኝ ፖስታውን ያየሁት። ኤም ነኝ ያላ ባሪያ የሩቲና ፋቂ። ኦኬ ኤም ነኝ ሼር አድርግልኝ። አዎ ኦሊሰስ ጋር ሄዶ እስልምናን ይቀጠቅጣል አለ። አሁን ከሰለምኩኝ በኋላ እስቲ ኦሊሰስ ማለት ነው በሁለት ቢላዋ ተከፋይ ነው አለ። ደግሞ የሚያስቀኝ ፓርት እኮ እኔ ከአውሮፓ ነኝ ያለሁት። ፕሮፌሽናሊ ስራ ያለኝ ሰው ነኝ። ከማንም የምፈልግ ሰው አይደለሁም። ለማንም መትረፍ የምችል ሰው ነኝ።
አያቀኝም ማለት ነው ራሱ ማለት ነው። አለመተዋወቃሉ ወንድ አታቂም አሉ ገልበሽ ካላዩ ይላል ያገሬ ሰው። እና አንድ አይነት ነገር አለ። ያስቃል። በጣም ነው ያሳቀኝ። ተከፋይ ነው ሲል አሳቀኝ። እንደውም ሀብታም ነው ኢትዮጵያ ውስጥ ብዙ ባለ ሀብት ነው የሚያሰልመው 1 ሚሊዮን እየከፈለ ነበር የሚባለው የነበረው። አሁን ደግሞ ቀየራችሁት እንዴ? በአንዴ ሀብታም ነው 1 ሚሊዮን እየከፈለ ነው ይሉኝ ነበር የሆነ ሰዓት ላይ 1 ሚሊዮን እየከፈለ ነው የሚያሰልመው ሻሃዳ የሚያስይዘው ሲሉ ነበር። አሁን ደግሞ ጭራሹኑ ከኦንሊዘስ እና ከሙስሊሞች ተከፋይ ነው ምናምን ነገር። እንደ ሞኝ ህዝብ ይመስላችኋል እንዴ? እናንተን የሚያዳምጥ እንደ ኦርቶዶክሱ ሞኝ ይመስላችኋል? በዚህ ደረጃ እንደው ደንቆሮ አድርጋችሁ ነው ኦርቶዶክስን የምታስቡት? ቢያንስ አይምሮ አላቸው እኮ ቢያንስ 6ኛ ክፍል 7ኛ ክፍል የቆጠረ ፊደል የቆጠረ ሰው ነው ያለው ኦርቶዶክስ የተማረ ሰው አለ እኮ ራሱ ኖርማል ተውት። አካዳሚካል ይሁት የአስኳላ ትምህርትን ተውት። የአብነት ትምህርት ውስጥ የተማሩ ብዙ ሰዎች አሉ፣ ማገናዘብ ይችላሉ። እንደው ዝም ብሎ የነፈዝና የጀዝባ ስብስብ እኮ አይደለም ኦርቶዶክስ። እንደዚህ የምትዋሹት ማለት ነው በዚህ ደረጃ ማለት ነውና ያስቃል። አስቆይ ነው እኔ ስሰማው በጣም ነው ያሳቀኝ ራሱ ማለት ነው። ደግሞ እኮ ጋዜጠኛ ነኝ ይላል። ጋዜጠኛ ነኝ ብሎ ነው እኮ እንትን የሚለው ማለት ነው። ጋዜጠኛ ነኝ ብሎ ይሄ ተከፋይ ነው ከሁለቱም ወገን የሚከፈል ነው ምናምን ነገር ምናምን ይላል። እና እንደዛ አለ ደራ ልብ ይስጣቸው ምን ይባላል ሌላ ነገር ግን እኔ እነሱን የሚሰሙ ሰዎች ምን አይነት ሰዎች እንደሆኑ አላውቅም። አዎ ደግሞ ሰሞኑን ትኩሳት ስለመጣባቸው ነው። አስቦት የማያውቁ ነው። ለፈጣሪ አይነ እጅ እግር ምናምን የሚባለው ነገር መኖሩን በመጽሐፍ ቤት ያለፉ ሰዎች እንደዛ ብለው ያምናሉ። ሃይማኖት አበው ላይ አለ ነው የሚባለው፣ ግን መለኮታዊ ነው ተብሎ ነው የሚታመነው። እነሱ ግን ትርጉም ሰጥተውት ነው አራቅተውት ነው እንትን የሚሉት። እና ከዛ አንፃር ይሄ ነገር ትኩሳት ስላለ ያ ነገር አናዷቸው ነው። በዛ ላይ ደግሞ ማን ነው መልካም ነው ምናምን የሚባል ሰው አለ፣ ፈለገ የሚባል ሰው አለ። ከነሱ ወጥቷል። በፊት ኦርቶዶክስ ነበረ። ከዛ 25 ዓመት ፕሮቴስታንት ውስጥ ፓስተር ሆኖ ኖረ። ከዛ ኦርቶዶክስ ጋር መጥቶ ደግሞ መምህር ነገር ሆኖ መድረክ ተሰጥቶት ይመሰክር ያስተምር ነበረ። ንጽጽር ምናምን ማለት ነው ያስተምር ነበር። አሁን ደግሞ ከዛ ወጥቶ ያን አምላክ አስተምሮት ያስተምራል ማለት ነው። እና ኦንሊሰሶች ጆቫይትነሶች እና ሙስሊሞች እየመረመረ እንደሆነ ነገረን። ከሶስቱ አሁን ስላሴ የሚባል ነገር የለም ምናምን ብሎ ማለት ነው። አንዳንዴ እንደውም ስለ ቃል ሳያወራ ብታይ እናንተ ነው የሚያወራው። እንደናንተ ቃል ስጋ ሆነ ምናምን የሚለውን የሚያወራው የእናንተ ትምህርት የሰማ ይመስላል። አንዳንድ ነገሩ ላይ ደግሞ ወልድ የሚባለው ሰው ብቻ ነው፣ ፍጡር ነው፣ ስላሴ የሚባል ነገር የለም የሚለው ደግሞ እኛ የምንጠቅሰውን ጥቅስ ራሱ ሲጠቅሰው ታያለ፣ ከናጠቃቀሱ ከነወርደሩ ማለት ነው። እና የሆነ የተወዛገበ ነገር ይመስላል። እንግዲህ ኢንሻአላህ ወደ ኢስላም ያምጣው ብለን እንደዋ እናደርጋለን። ሐሰኑ ጥያቄያችሁን ከጨረሳችሁ እኔ ልውጣ። ሐናንም ገብታለች። ሐናንም የምትለን ነገር ይኖራል ኢንሻአላህ። እኔም ጥያቄን ጨርሻለሁ። እኔም ኢንሻአላህ መውጣት አለብኝ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? እንዴት ናችሁ ጀማ? ሰላም ነኝ ያለው አልሐምዱሊላህ። አንቺ ደህና ነሽ? ደህና ነኝ አልሐምዱሊላህ። ጥያቄ እኔ ማቴዎስ 15:24 ላይ ኢየሱስ ከእስራኤል ለጠፉት በጎች እንጂ አልተላኩም ሲል ያልጠፉ አሉ እንዴ ኡስታዝ? የጠፉት ሲል ያው የጠፉት እስራኤል 12 ወገኖች አይደል የጠፉት? የእስራኤል ቤቶች እኮ 12 ናቸው። 12ቱ ነገዶች ውስጥ የመጀመሪያው የጠፋው የአስሩ ነገር ነው የጠፋው በሰናክሬም የሚባለው በ740 አካባቢ ላይ ሰናክሬም የሚባለው የአሦር መንግስት መጥቶ አስሩ ነገደ እስራኤል አጠፋቸው ማለት ነው። ከዛ ሁለት ቀሩ። የእስራኤል መንግስት ለሁለት የተከፈለው በሮብዓም ጊዜ ነው። ንጉስ ሰለሞን ካለፈ በኋላ ሮብዓም የሚባለው የንጉስ ሰለሞን ልጅ በነበረበት ሰዓት የእስራኤል መንግስት ለሁለት ተከፈለ። ሰሜናዊና ደቡባዊ ተብለው ለሁለት ተከፈሉ ማለት። ደቡባዊ የሚባሉት አስሩን ነገድ ያዙ እና የሰማሪያ የሚባል ከተማ ያዙ። ከዛ በኋላ ደግሞ ሁለቱ ነገር ደግሞ ይሁዳ የሚባለውን እና ኢየሩሳሌምን ያዙ ማለት ነው።
ከዛ የሰሜኑን ሲገዛ የነበረው ወይም ደግሞ ይሁዳን ሲገዛ የነበረው ሮብዓም ነበረ። ከዛ ደግሞ 10ሩ ነገር ሲገዛ የነበረው ደግሞ ኢዮርብዓም ነበረ። የእስራኤል ቤት ለሁለት ከተከፈቱ በኋላ ግን በ740 ላይ ሰናክሬም መጣና የአሦርን መንግስት መጣና 10ሩ ነገዶችን አጠፋቸው፣ ተበተኑ፣ ጠፉ። ከጠፉ በኋላ ሁለቱ ቀሩ ማለት ነው፣ የይሁዳና የቢንያም ነገድ የሚባለው። እነሱን ደግሞ በ605 የባቢሎን ንጉስ ናቡከደነፆር መጣና እንዲሰደዱ አደረጋቸው ማለት ነው። ከዛ ከ70 ዓመት በኋላ የባቢሎን ምርኮ ከተፈጸመ በኋላ በ70 ዓመት ላይ ቂሮስና ዳሪዮስ ሲነሱ በዛን ሰዓት ከባቢሎን ምርኮ የተወሰኑ ሰዎች መጡ ማለት ነው። ማለት ሙሉን አይደለም፣ ተበትነዋል ሁሉም ማለት ነው። ለዛ ነው ኢየሱስ ሲልካቸው ሐዋርያትን ማቴዎስ ወንጌል ምዕራፍ 10 ላይ ስትመለከቸው ምንድን ነው የሚለው? ቁጥር 6 ላይ ቁጥር 5 ላይ 12ቱ ላካቸው ይላል። 12ቱ የተመረጡበት ምክንያት ለ12ቱ ወገኖች ነው። ያዕቆብ 1:1 ላይ ወደ ተበተኑት 12ቱ ወገኖች ነው የሚለው። ለ12ቱ ሐዋርያቶች ወንጌል እንዲሰብኩ 12 ሰዎችን ነው የመረጠው። ለ12ቱ ነገድ እስራኤል 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህም አላቸው፣ በአሕዛብ መንገድ አትሂዱ፣ ወደ ሰማርያዊ ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ አላቸው ይላል። ስለዚህ የእስራኤል ቤቶች የሚባሉት እነሱ ናቸው ማለት ነው። ማቴዎስ ወንጌል 15:24 ላይ ለጠፉት ለእስራኤል ቤቶች እንጂ ለሌላ አልተላኩምና የሚለው ያንን ነው የሚያሳየው። ከዛ ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ዘንድ ይገባኛል የሚለው የጠፉት የእስራኤል ቤቶችን ነው። ዮሐንስ ወንጌል ምዕራፍ 10 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ ይላል። ቁጥር 16 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ደግሞ ላመጣ ይገባኛል፣ ድምፄን ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛውም አንድ ይላል። ከዛ በኋላ ነው ሐዋርያቶች ወደ ጠፉት የእስራኤል ቤቶች ከመሄዳቸው በፊት በ70 ኤዲ ላይ ኢየሩሳሌም ተበተኑ ራሱ ማለት ነው። ቲቶስ የሚባለው ወይም ደግሞ ጀነራል ቲቶ የሚባለው መጥቶ ኢየሩሳሌምና ቤተ መቅደሱን በ66 መጥተው ሰረሰሩና አልተሳካላቸው። በ70 ላይ መጥተው ግን አወደሙት ኢየሩሳሌምና። ከዛ ህዝቡ በአጠቃላይ ተበተነ። ከዛ በኋላ ወደ ተበተኑት 12ቱ ነገዶች 12ቱ ሐዋርያት ሄዱ ማለት ነው። ከዛ ለቡችሎች ለልጆቹ የነበረው እንጀራ ፍርፋሪው ደግሞ ለቡችሎች ደረሰ ማለት ነው። ወደ አሕዛብ ሄዱ። ከዛ ደግሞ አሕዛብ ላይ ደግሞ ጳውሎስ ደግሞ ፓውሊን የሚባለው ደብዳቤ በመላክ መልእክቱን አስፋፋ ማለት ነው እዛ አካባቢ ላይ። እነ ጴጥሮስና 12ቱ ሐዋርያት ግን አብዛኛውን ያደረጉት ወደ እስራኤል ቤት ውስጥ ነው ያተኮሩት ማለት ነው። ይሄን ይመስላል። ኦኬ ጀዛከላ። እና ኢሳይያስ 53:8 ላይ በጭንቀትም ተወሰዱት የሚለው ተወሰዱ ነው የሚለው የዕብራይስጡ ተወሰዱ ይላል። ፕሉራል ነው። ለእስራኤል ሕዝብ ነው የሚያወራው። ይጠቀሙታል። አሁን ግን ለእስራኤል ሕዝብ ነው የሚያወራው። ምናልባት እንደ ድርብ ትንቢት አድርገው ሊጠቀሙበት ይችላሉ። ልክ ዘፍጥረት 3:14 ላይ እንዳለው ማለት ነው። ከምድር አራዊት ሁሉ ተለይተህ በውደት ትሄዳለህ፣ አፈር ትበላለህ፣ በውደት ትሄዳለህ፣ አፈር ትበላለህ ሲለው ስለ እባብ ነው የሚያወራው። በድርብ ትንቢት ግን ስለ ሴጣን ነው የሚያወራው ብለው እንደሚረዱት ሁሉ ኢሳይያስ 53ንም በዛ መልኩ ሊረዱት ይችላሉ። ስለ እስራኤል ሕዝብ ነው የሚያወራው። ነገር ከዛ ውስጥ ደግሞ ድርብ ትንቢት አለው ብለው ሊጠቀሙት ይችላሉ። ምናልባት ስለ ህዝቤ ተመታ፣ ስለ ህዝቤ በደል ተመታ ይላል ወደ መጨረሻ ላይ እና ተመቱ ነው የሚለው የዕብራይስጥ ማቴዎስ። እኔ በተመታ ነው እንትን ያስኩት። ማቴዎስ 26:28 ይሄ ስለ ብዙዎች የፈሰሰው የአዲስ ኪዳን ደሜ ይህ ነው ይልና አሁን ይሄ ስለ ብዙዎች ሲባል እንደ ለዓለም ነው የተሰቀለው የሚሉት ለምንድን ነው? ብዙዎች የሚለው ያው እንደዚህ አይነት እንትን አለ። ግን ቁርባን የኛ የጌታ እራት የሚባለው ትምህርት እኛ ጋር በሙስሊሞች ያለው ትምህርት ማይዳ የሚባል አለ። አይተሻል? ማይዳ ሱረቱን ማይዳ ሲባል ሰምተሽ ታውቂያለሽ? ማይዳ። ስለዚህ የኛ ትምህርታችን ማይዳ የሚባለው እሱ ነው። ማይዳ ማለት ማዕድ የሚባለው ነገር ያለው ማለት ነው። ከሰማይ የወረደ ማዕድ አለ ብለን እናምናለን። ያንን ቁርአን ላይ ይነግረናል አላህ ራሱ ማለት ነው ይነግረናል ማለት ነው። ሱረቱ ማይዳ ምዕራፍ 5 ቁጥር 112 ላይ
ሐዋርያትም የመርየም ልጅ ኢሳ ሆይ ጌታ በእኛ ላይ ከሰማይ ማዕድን ሊያወርድልን ይችላልን ሲሉ ይላል። ማይዳ ማለት ነው። እና በምን ጊዜ ነው አለ? ለበዓል የሚሆን ነው አለ። በዓል የተባለው ፋሲካ የሚባለው በዓል ነው። ለመጀመሪያዎቹ ለኛዎቹ በዓል ኢድ ማለት በዓል ነው። እና ከዛ በኋላ አላህ ከሰማይ ማዕድን እንዳወረደላቸው ይናገራል። ነገር ግን የመጽሐፍ ቅዱስ ትምህርት ላይ ትምህርቱ ተዛብቶ ዮሐንስ ወንጌል 5:6-51 ላይ ከሰማይ የወረድኩ እንጀራ እኔ ነኝ፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት ያለው የሚለው ነገር ከሰማይ የወረደው እንጀራ ከሰማይ የወረደው ማዕድ ኢየሱስ ሳይሆን አላህ ለኢየሱስና ለሐዋርያቶቹ ለበዓሉ የሚሆን እንዳወረደላቸው ነው የሚናገረው። ቁርአን ያስተካክለዋል። ነገር ግን ማቴዎስ ወንጌል 26:20 ላይ በመሸ ጊዜ 12 ደቀ መዛሙርት ጋር በማዕድ ተቀመጠ ይላል። ማዕድ ለሚለው ቃል የአረብኛው ማኢዳ ነው የሚለው፣ በግሪከኛው ደግሞ ትራፔዛ ነው የሚለው። ግሪክ ኮይኔ ላይ ማለት ነው። ማዕድ ብሎ ያስቀምጠዋል። ስለዚህ ያው ባይብል ላይ አራት ወንጌሎች ላይ ገባኝ። በመሸ ጊዜ የተቀመጠው 20 ነው እስከ 28 ድረስ ነው ያለው ኮንሴፕት ያለው። ስጋዬን የሚበላ ደም የሚጠጣ የሚል ነገር የለውም በእኛ ትምህርት ላይ ማለት ነው። መጨረሻ ላይ ስለ ኃጢአት ስርየት የሚፈሰው ደም እንደዚህ ነው። ግን ሊትራሊ አይወሰድም ይላሉ። አሁን ሊትራሊ አይወሰድም ደም የሚለው ቃሉን ነው ብለውም የሚተረጉሙት አሉ። ዮሐንስ ወንጌል 6 ላይ ስጋ ምንም አይጠቅምም፣ ሕይወትን የሚሰጠው መንፈስ ነው፣ እኔም የምናገረው ቃል ሕይወትን መንፈስም ነው ይላል አይደለ? እዛው ላይ ዮሐንስ ወንጌል 6:62 ላይ ስጋ ምንም አይጠቅምም፣ ሕይወትን የሚሰጠው መንፈስ ነው፣ እኔም የምናገረው ቃል ሕይወትን መንፈስም ነው፣ በእኔ የሚያምን ከቶ አይራብም፣ ወደ እኔ የሚመጣ ደግሞ ከቶ አይጠማም ይላል። ስለዚህ መራብና መጠማት የሚባለው መብላትና መጠጣት የሚባለው ሊተራሊ የሚወሰድ አይደለም። እንጀራም የሚለው ነገር ትርጉም አለው። ከዛ አንጻር ነው እንጂ ስለ ደም አይደለም የሚያወራው። ደም የሚለው ቃል ሕይወት ነው። የስጋ ሁሉ ሕይወት በደም ውስጥ ነው ይላል። ስለዚህ ስጋችን ላይ ያለው ሕይወታችን እንዲቆይ የሚያደርገው ደም እንደሆነ ሁሉ እንዲሁም ለመንፈሳዊ ሕይወታችን እንደ ደም ሆኖ የሚያገለግለው ሕይወት የሚሆነው ቃሉ ነው ብሎ የሚተረጉሙ የፕሮቴስታንት ተርጓሚያን አሉ። እና የተለያየ ተረጓጉም ነው ያለው። ይሄን ይመስላል። እኔ የተረዳሁት የስቅለቱ ጉዳይ ጋር ከስቅለቱ ጋር ነው ያያዝኩት ነው። አይ ከስቅለቱ ጋር አይደለም። ኦኬ እሺ በቃ ደም ደግሞ አይበላም። ደሙ ካልጠጣችሁ ይላል። ደም ደግሞ አይጠጣም አይበላም በመጽሐፍ ቅዱስ ውስጥ። ግን ደም የሚለው ምሳሌ አነጋገር ነው፣ ቃሉን ያመለክታል ብለው የሚተረጉሙ አሉ የፕሮቴስታንት መተርጉማን። ኦኬ ኡስታዝ ታዲያ ደም በደም ካልተተረጎመ አሁን ቁርባን ተብሎ የሚቀርበው የኢየሱስ ስጋና ደም ሐሰት ነው ማለት ነው? እሱ ነው ማለት። ለምሳሌ ኢየሱስ እኔ የወይን ግንድ ነኝ ይላል አይደል? ብርሃን ነኝ ይላል፣ መንገድ ነኝ ይላል። ስለዚህ መንገድ ነኝ ካለ ቃል በቃል መንገድ ነው ብለህ አይደለም የምትተረጉመው። ብርሃን ነው ሲል የሆነ ነገር ፍቻ አለው። ልክ እንደዛው ነው እንጀራ ነኝ ሲልም ትርጉም አለው ነው የሚሉት ዮሐንስ ወንጌል። እንጀራ ነኝ ሲልም ቃል በቃል የሚወሰድ አይደለም ብለው ፕሮቴስታንቶች የሚፈቱት የፕሮቴስታንት አፈታት ነው። ምሳሌ ነው ብለው ያስቀምጡም አሉ ከቸርች ፋዘርስ መካከል። ለምሳሌ አውጉስቲኖስ ዘይፖ የደሙ ምሳሌ እንደሆነ የስጋና የደሙ ምሳሌ ለደቀ መዛሙርቱ ሰጠ ይላል። ኤክስፖዥን ኦፍ ፕሳልምስ የሚለው ነገር ማለት ነው ቻፕተር 3 ነምበር 1 ላይ ለምሳሌ ሌሎችም እንደዛ ብለው እንትን ያለው አጌኒስ ማርሲዮን በሚባለው ቱርቱሊያ ሲናገር ምንድነው አለ? ስጋዬ ነው፣ እንጀራውን አንስቶ ለደቀ መዛሙርቱ ሰጠ፣ ስጋዬ ነው፣ እርሱም የስጋው ምሳሌ ነው ብሎ የራሱን ስጋ አደረገው ይላል። ምሳሌ ነው ብሎ ያስቀመጡት። ታይፖሎጂ ነው ማለት ምሳሌ ነው፣ ቃል በቃል የሚወሰድ አይደለም ብሎ ያስቀመጡት እንትና ጠርጥዳያኖስ እና አውጉስቲኖስ። ወላሂ በጣም ብዙ ነገር ተምረናል። ጀዛከላ ኸይር ኡስታዝ። ቪዲዮማ ድጋሚ ነው በደንብ የማየው። እንግዲህ ሰላም አለይኩም ወራህመቱላህ። የኔ ጥያቄ አትንኪኝ የሚልበት ቦታ ላይ
እናቱን ነው እንደዛ ያላት ገና ወደ አባታቸው የሚልበት መግደላዊት ማርያምን ነው መግደላዊት ማርያምን እንጂ እንትን አይደለም ማለት ነው። ብዙ አይነት ማርያሞች አሉ። እዛ ጋር ግን መግደላዊት ማርያም የምትባለዋን ነው። ግልጽ ነው። መግደላዊት ማርያም የምትባለዋን ነው እንደዛ ያላት። ብዙ አይነት ማርያሞች አሉ በባይብል ውስጥ አይደል? 8 አይነት ማርያሞች አሉ። አንደኛው የመጀመሪያዋ ማርያም የምትባለው የሙሴ እህት ማርያም የምትባለው ናት ያለችው። ኦሪት ዘጸአት ምዕራፍ 15 ቁጥር 21 ላይ ታገኘዋለሽ። ሁለተኛዋ ማርያም የእዝራ ልጅ የምትባላለች። እዝራ የሚባል የወለዳት አንደኛ ዜና መዋዕል ምዕራፍ 4 ቁጥር 17 ላይ። ሶስተኛ ማርያም አዲስ ኪዳን ላይ የኢየሱስ እናት ማርያም የምትባላለች። ማቴዎስ ወንጌል ምዕራፍ 11 ሉቃስ 8:2 ላይ 7 አጋንንት የነበረባት። አምስተኛ የአልዓዛር እህት ማርያም የምትባላለች። ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ። ስድስተኛ የቀለጵያ ሚስት ማርያም የምትባላለች። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ። ሰባተኛ የማርቆስ እናት የምትባል ማርያም አለች። ሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ። ከዛ ስምንተኛውና የመጨረሻ የሮሜ ማርያም የምትባላለች። ሮሜ ውስጥ የምትኖር የጳውሎስ ተማሪ የነበረች ማርያም አለች። ሮሜ 16:6 ላይ። እዚህ ብዙ ማርያሞች ናቸው ያሉት። አሁን ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አትንኪኝ ያላት ማርያም ግን መግደላዊት ማርያም የምትባለዋ ነው። ማርያም ማለት የስሙ ትርጉሙን ታውቁታላችሁ? ሐሰን ልንገራችሁ ትፈልጉታላችሁ? ትክክለኛ ትርጉሙ መርየም የሚለው የአረበኛ ቃል ማርያም የሚባለው የአረማይስጥ ቃልና ማሪያ የሚባለው ግሪክ ቃል የዕብራይስጡ ሚሪየም የሚለው ቃል። ሚሪየም ማለት የሁለት ቃላት ውቅር ነው። መር ማለት ጠብታ ማለት ነው። የም ማለት ደግሞ ባህር ማለት ነው። በተቀሉ ሚሪየም ማለት በዕብራይስጥ የባህር ጠብታ ማለት ነው ትርጉሙ። ሌላም ትርጉም አለው ይላሉ። መርየም ማለት መራራ ከሚል የመጣ ነው የሚለው አሉ። እና እንደዛ ነው። ያው መርየም የምትባሏን ግን ስሟን ያወጣችለት እናቷ እንደሆነች ይናገራል። ራሱ ስሟን መርየም ብያት ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 36 አካባቢ ላይ መሰለኝ እንደዛ ነው። በወለደች ጊዜ ጌታዬ የኔ ሴት ልጅ ወልጃለሁ፣ አላህ የወደደውን አዋቂ ነው፣ ወንድ እንደ ሴት አይደለምና እኔ መርየም ብዬ ስም አወጣሁላት አለች ይላል። እኔ መርየም ብዬ ስም አወጣሁላት። ለማርያም ግን ስሟን ማን እንዳላት ባይብል አይናገርም። እናትና አባቷም የማርያም አልተገለጹም። ይሄንን ነው የሚያሳየው። በተረፈ ኃጢአት ኔቸር ነው ብለን ሳይሆን ነርቸር ነው ብለን ነው የምናምነው። በተፈጥሮ የሚመጣ ነገር ሳይሆን ፍሪዊል ላይ ተመስርቶ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሐብ ነው ብሎ ተነግሮን አላህ መልእክተኛ ልኮ ነብይ ልኮ ያ የመጣውን ነገር በዛ ነገር ላይ አንድ ሰው ሲያምጽ ያ ነገር ያመፀው ነገር ምን ይባላል? ኃጢአት ይሰኛል እንጂ ኃጢአት በዘር ሐረግ ውስጥ የሚመጣ ነገር አይደለም። ያለው አክቹዋል ሲን ብቻ ነው፣ የግብር ኃጢአት ብቻ ያለው ነገር። ለግብር ኃጢአት መፍትሄው ምንድነው ብሎ ነው መጽሐፍ ቅዱስ የሚያስቀምጠው ብለን ስንል ለግብር ኃጢአት ንስሐ መግባት ነው። ለግብር ኃጢአት ማንም ተጠያቂ አይደለም። ትንቢተ ሕዝቅኤል ምዕራፍ 18 ላይ ያወጣለት። ትንቢተ ሕዝቅኤል ምዕራፍ 18 ላይ ቁጥር 19 ላይ ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 19 ላይ እናንተ ግን ልጅ የአባቱን ኃጢአት ለምን አይሸከምም ትላላችሁ? ልጅ ፍርድና ቅን ነገር ባደረገ ጊዜ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ኃጢአትን የምትሰራ ነፍስ እሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ነው፣ የኃጢአተኛው ኃጢአትም በራሱ ላይ ይሆናል። ኃጢአተኛው ካደረጋት ኃጢአት ቢመለስ በንስሐ ማለት ነው፣ ትእዛዜንም ሁሉ ቢጠብቅ ፍርድና ቅን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም ይላል። ስለዚህ ንስሐ መግባት ነው። አንድ ሰው ኃጢአት የሚሰራው ነገር ከሌላ ነገር ያመጣው ነው፣ ራሱ ነው ኃጢአት የሚሰራው ብሎ ያስቀመጠው። እንትን ላይም ስትመለከተው የያዕቆብ ምዕራፍ 1 ላይ እንደዛ ነው የሚናገረው። የያዕቆብ ምዕራፍ 1
ቁጥር 14 እና 15 ነገር ግን የያዕቆብ ምዕራፍ 1 ቁጥር 14 እና 15 ላይ የያዕቆብ ምዕራፍ 1 ቁጥር 14 እና 15 ነገር ግን እያንዳንዱ ይላል ታያችኋል። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚያ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአት ካደገች በኋላ ሞትን ትወልዳለች አለ። ኃጢአት የሚመጣው ኦሪጂኑ ከየት ነው አለ? ከምኞት ነው አለ። በእያንዳንዱ በራሱ ነው የሚለው። እያንዳንዱ ሰው በራሱ ነው ኃጢአት የሚሰራው እንጂ የሆነ በኔቸር ወይም በተፈጥሮ ውስጥ በዘር ሐረግ ውስጥ ከእናትና ከአባት የሚቀበለው የሜታቦሊዝም ፕሮሰስ አድርጎ የሚመጣ ነገር አይደለም። እንደ ስኳር፣ እንደ ደም ብዛት ምናምን የመሳሰሉ ነገሮች በዘር ሐረግ ውስጥ ይመጣል የሚል ትምህርት ቢብሊካል አይደለም ማለት ነው። ይሄንን ነው። ስለዚህ ኃጢአት እንትን ነው። አሁን ጥያቄ የሚነሳው ምንድነው? ለምን ሕፃናት ይጠመቃሉ ነው ጥያቄው። በኦርቶዶክስ እና በካቶሊክ ኦሪጂናል ሲን የሚባል ነገር ከሌለ ለምን ይጠመቃሉ ነው ጥያቄው። ለኃጢአት ስርየት ነው የሚጠመቁት። የትኛው ኃጢአታቸው? አክቹዋሊ ሲል ገና ናቸው፣ አላደጉም፣ አልሰሩም። የኦሪጂናል ሲን ደግሞ የለም ተብሏል በምስራቅ ቴዎሎጂ ውስጥ። አንደኛ ነገር። ሁለተኛ ነገር ደግሞ ያለ ፍላጎታቸው ነው ዳግም የሚወለዱት። ዳግም ለመወለጃ ነው ከተባለ ያለ ፍላጎታቸው ለምን ይወለዳሉ? ዳግም ፍሪዊል ላይ ያልተመሰረተ ነው ማለት ነው። ፍሪዊል የለም ማለት ነው። ምክንያቱም ያለ ፍላጎቱ አንድ ሰው ዳግም እንዴት ይወለዳል በጥምቀት የሚል ብዙ ጥያቄዎችን ዘርፈ ብዙና መጠነ ሰፊ የሆነ ጥያቄዎች ሊመጣ ይችላሉ ማለት ነው በዚህ ነገር ላይ። ይሄን ይመስላል። ለልጁ እድል ስጠው እስቲ። መርሐባ ጀዛከላሁ ኡስታዝ። ቀጥሉ። ጥያቄ ያላችሁ ጥያቄያችሁን ነው። ጀዛከላሁ ኡስታዝ ሰናል ጀዛ። ሳዲ ጥያቄ ያለኝ ስትል ነበር። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ በዮሐንስ ወንጌል ምዕራፍ 6 ቁጥር 7 ላይ ነው። ኢየሱስ ሲናገር ከ12ቱ ሐዋርያቶች አንዱ ሰይጣን አይደለምን ይላልና በዛ ጥቅስ መሰረት ኡስታዝን የተረዳሁት ሰይጣን የኢየሱስ ክርስቶስ ሐዋርያ እንደሆነ ነውና አስረዳኝ። ምኑ? ዮሐንስ ወንጌል 7 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 7 ላይ እናንተ የመረጥኳችሁ 12 ደቀ መዛሙርቴ ናቸው፣ ከእናንተ ውስጥ አንዱ ዲያብሎስ ነው ይላልና የኢየሱስ ክርስቶስ ሐዋርያ ከ12ቱ ሐዋርያቶቹ አንዱ ሰይጣን ነው። ይሁዳ፣ ስለ ይሁዳ ነው የሚያወራው። ይሁዳ በግብሩ ሰይጣን ነው ማለት ነው። ልክ እንደዛ ዮሐንስ ወንጌል 1:1 ላይ ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበረ፣ ቃልም አምላክ ነበረ ሲል ዴፊኒት አርቲክል የለውም። ካይቴዎስ ኤን ሆሎጎስ ይላል። አሁን ጥያቄ የሚነሳው ቃል የተባለው ክርስቶስ ከሆነ የተስፋ ቃል የተባለው እሱ ለምን አምላክ ተባለ ሲባል አምላክ የተባለው የአምላክን ግብር ስለሚሰራ እንጂ በባህሪ ደረጃ ወይም በተፈጥሮ ኦንቶሎጂካሊ አምላክ ሆኖ አይደለም። ምክንያቱም ኢየሱስ ሰው ነው፣ አንዱ አምላክ ደግሞ መለኮት ነው። ለምን ታዲያ አምላክ ተባለ ስንል በልክ ዮሐንስ ወንጌል 6:7 ላይ ዲያብሎስ ምን ተብሏል? ዲያብሎስ ማን ነው? ይሁዳ ዲያብሎስ ተብሏል። ግን ዲያብሎስ ሲባል ግን የይሁዳ ሰው ነው ኦንቶሎጂካሊ። እንትና ደግሞ ዲያብሎስ ደግሞ ተፈጥሮ ወይ ጂኒ ነው ወይ መልአክ ነው እንደደረሰ ትምህርት። ለምን ዲያብሎስ ተባለ ሲባል የሱን ግብር ስለሚሰራ ማለት ነው። እዛ ጋም ሆ ዲያብሎስ የሚል ቃል የለም። ሆ የሚለውን ዴፊኒት አርቲክል የለውም። ከዛ አንፃር አርጌንስ ወይም ኦሪገን የሚባለው በእንደዚህ አይነት መልኩ ያስቀምጠዋል። ዮሐንስ ወንጌል 1:1 ሆቲዮስ እና ሆቲዮስ የሚል ቃል የለ፣ ሆ የሚል ነገር የለም፣ ዴፊኒት አርቲክል የለውም። ስለዚህ ዴፊኒት አርቲክል ከሌለበት የዛን ግብር ሼር የሚያደርጉ ናቸው ብሎ ነው ያስቀመጠው ማለት ነው። እና ከዛ አንፃር ግብሩ ስለሆነ ማለት ነው። ጨለማ ነው ማለት ቅጣት አለ ነው። የእግዚአብሔር ቀን ለምን የምትጠብቀው? ይወላችሁ ያ ቀን የቅጣት ቀን ስለሆነ ጨለማ ነው፣ ብርሃን አይደለም ቀኑ። የዛን ቀን ቅጣት አለ ነው። ድቅድቅ ጨለማ ነው ማለት ያው ቅጣት አለ።
የከፋ ቀን ነው፣ ኃይለኛ ቀን ነው፣ ዱም ዴይ ነው በቃ አደገኛ ቀን የሚባል ነው። ቅጣት ስላለው ወዮላችሁ የዛን ቀን ነው የፍርድ ቀን የውመል ቂያማ የሚባለው ማለት ነው። ከዛ አንፃር ነው። እሺ የእግዚአብሔር ቀን ጨለማ ነው ሲባል ስለ ቂያማ ነው እያወራ ያለው እዛ ጋር? አዎ የአምላክ ቀን፣ አዎ ታላቁ የሚያስፈራው የእግዚአብሔር ቀን ትንቢተ ሚክያስ ምዕራፍ 4 ቁጥር 5 ላይ ታላቁ የሚያስፈራው የአምላክ ቀን ይላል። እንትን ላይ ታገኘዋለሽ የጌታ ቀን ተብሎ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ ሰማይና ምድር የሚያልፉበት ቀን፣ በዚያ ቀን በእግዚአብሔር ቀን ሰማይና ምድር ያልፋሉ ይላል። ስለዚህ ሰማይና ምድር የሚያልፉበት ስለሆነ በታላቅ ትኩሳት ስለሆነ እንትን ይላሉ ማለት ነው። ሐሰን ካለ አንብብላት ሁለተኛ ጴጥሮስ ምዕራፍ 3 ሁለተኛ ጴጥሮስ ምዕራፍ 3 ላይ ስትመለከቱ እንደዛ ነው። በዚያ ቀን ሰማያት በታላቅ ትኩሳት የጌታ ቀን እንደ ሌባ የጌታ ቀን አይደለም የሚለው የጌታ ቀን እንደ ሌባ ሆኖ ይመጣል። በዚያ ቀን ሰማያት በታላቅ ድምጽ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ውስጥ የተደረገው ሁሉ ይቃጠላል። ይህ ሁሉ እንዲሆን የሚቀጥል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔር በመምሰል እንዴት ልትኖሩ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማያት ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርበት አዲስ ሰማይና አዲስ ምድር እንደተስፋው ቃሉ እንጠብቃለን አለ። ስለዚህ ምንድነው ያ ቀን? ጨለማ ነው። በጣም እንትን ነው፣ በታላቅ ትኩሳት ሰማይና ምድር የሚያልፍበት ቀን ነው። እንዲህ ቀላል ቀን አይደለም። የቂያማ ቀን ማለት ነው። ሰዓቲቱ የምትቆምበት ቀን ማለት ነው። ከዛ አንፃር ነው። እሺ ኡስታዝ ጀዛከላህ ገብቶኛል። ወያኪላ በቺ አላህ ያበርታሽ ኡስታዝ። እዚህ ላይ በእስልምና ያለው ነገርም እንደዚህ አይነት ነገር ተናግሮን አይደለ? የውመል ቂያማ ምን አይነት አደገኛ ነገር እንደሆነ፣ አዎ ከባድ ቀን እንደሆነ፣ አዎ የዛቸው ቀን ነው። አላህ የዛተበት ነው፣ የተዘባበተበት ነው፣ ጀሃነም ያለበት ነው። በዛ ላይ ደግሞ የተስፋና ደግሞ የዋስትና ቀንም ነው ለአማኞች ማለት ነው። ለአማኞች አላህ ተስፋና ዋስትና ሰጥቷል። ሱረቱ መርየም ምዕራፍ 19 ቁጥር 60 እና 61 ላይ ያወጣው ኡስታዝ ምንድነው? በእናትሽ የሚቋርጥብኝ ድርክ የለም። ኡስታዝ እንደዛ ነው የሚለው ምዕራፍ 19 ቁጥር 60 እና 61 ላንብበው ኡስታዝ? አንብበው። ግና ከእነርሱ የተጸጸቱ በአላህ ያመኑ በጎንም ስራ የሰሩ ሰዎች ወደ ገነት ይገባሉ፣ አንዳችም አይበድሉም። የመኖሪያን ገነቶች ያቺን ሳይበደሉ የመኖሪያ ገነቶች ያቺን አራህማን ለባሮቹ በሩቅ ሆነው አይበድሉም ሳይሆን አይበደሉም በለው። እሺ አይበደሉም። የተጸጸተ አለ ንስሐ የገባ ያመነ በጎ ስራ የሰራ ሰው እነዚያ ገነት ይገባሉ፣ አንዳችም አይበደሉም። የመኖሪያ ጀነቶች ያቺ አራህማን ለባሮቹ በሩቅ ሆነው ሳሉ ተስፋ ቃል የገባላቸው ይገባሉ፣ እርሱ ተስፋው ተፈጻሚ ነውና አለ። ተስፋን የሰጠንኛ አላህ ጀነትን ማለት ነው፣ የቂያማ ቀን እንደሚሰጠን ይሄን ይመስላል። ኡስታዝ ጀዛከላህ። ተስፋዬ አለ አንድ ቁጥር እየጻፈ ነበር። አጀማ አልጀበርቲን ፎሎ አድርጉት። ሰላም አለይኩም አልጀበርቲ። ተስፋዬ ነው። ከተስፋዬ በፊት ዲስ ወርልድ ይቀድማል። ዲስ ወርልድ እንዴት ነህ? ዲስ ወርልድ የለክም? እሺ። እና ዲስ ወርልድን እናውርደው እንዴ? ተስፋዬ ሙስሊም ነው እያሉ ነው። ማሻአላህ። ሰላም አለይኩም እያለ ነው።
ድሬ ጥያቄው ላይ ነህ እያወራህ ከሆነ ምን አልክ ኡስታዝ? ድሬ ጥያቄውን ጨርሶ ነው? ድሬ እስኪ አንሳ ጥያቄ ካለ እንማርበት። እኔ ምንም ጥያቄ የለኝም። ተመልሷል እኮ አክቹዋሊ ምንም ሊሰቀል መጣ የሚለውን ነገር ጭራሽ መጽሐፍ ቅዱስ እስከሌለ ድረስ ምኑን ነው እንትን የምንለው? እሱ የሚያፈርሰውን ነገር የምናመጣው ነው። እና ከእንትን ዮሐንስ 5:14 ላይ ያለውን ጥቅስ ታዲያ ማለት ነው ስንመለከት ምን ነው እያሳየን ያለው ኡስታዝ? ከዛ በፊት እሱን ከማለት በፊት ምናልባት ሊያመጡ የሚችሉት ጥቅስ አንድ ጥቅስ ነው። ኢየሱስ ሊሰቀል መጣም ብለው እንትን የሚሉትና እሱን ብታየው ጥሩ ነው። ዮሐንስ ወንጌል ምዕራፍ 3 ላይ ያለው በትክክል አልተተረጎመም። ራሱ ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅም የዘላለም መሰቀል የሚለውን እነሱ የተረዱበት እንትን ማለት ነው። ይሄ ክሩሲፊኬሽን አድርገው ነው የሚያስቡት ማለት ነው። ለምሳሌ ዘዳግም 21:23 ላይ በእንጨት ላይ የተሰቀለ በአምላክ ዘንድ የተረገመ ነው ይላል። ነገር ግን ሙሴ በምድረ በዳ የናሱን እባብ ሰርቶ በዓላማ ፖል ላይ ሰቀለ የሚለው ቃል ከፍ አደረገ ነው። ሂ ሊፍትድ አፕ ነው የሚለው እንጂ ሰቀለ አይልም። ሂ ክሩሲፋይድ አይልም። ዘሌዋውያን ምዕራፍ 21:9 ላይ ሙሴ የናሱን እባብ ሰርቶ በዓላማ ላይ ሰቀለ ነው የሚለው። ክሩሲፊኬሽን አይደለም። እባብ የነደፈው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። ስለዚህ ዮሐንስ ወንጌል 3:14 ላይ ያለ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል አለ። መሰቀል ለሚለው የግሪከኛው ቃል የገባው ሁብሶ ነው የሚለው። ሁብሶ ማለት በአምላክ ቀኝ ከፍ ማለት ነው። ራሱ መሰቀል፣ ወደ ላይ መሰቀል፣ እቃ ላይ ስቀለው ብዬ ብልህ የሆነ ክሩሲፊኬሽን ከሚለው ጋር መግደል ከሚለው ጋር ምንም እያያይዘው ነገር የለም። ሐዋርያ ሥራ ምዕራፍ 2:33 ላይ ስለዚህ በአምላክ ቀኝ ከፍ ከፍ አለ ነው የሚለው። ተሰቀለ፣ ሁብሶ ይላል። አሁንም ሐዋርያ ሥራ 5:31 ላይ አምላክ ይህን ለእስራኤል የኃጢአት ስርየት ይሰጥ ዘንድ ራስን መድኃኒት አድርጎ በቀኙ ከፍ ከፍ አደረገው ይላል። ሁለቱም አናቅጽ ላይ ከፍ ከፍ ለሚል የገባው ቃል ሁብሶ የሚለው ነው። በአምላክ በቀኙ ሰቀለው የሚል ነገር የለም። በአብ ቀኝ መሰቀል የለም። ከፍ ማለት ነገር ነው የሚያሳየው። መስቀል ለሚለው ቃል የሚጠቀመው ባይብል ማርቆስ ወንጌል 15:24 ላይ ሰቀሉት ለሚለው ቃል ስታውሮስ ነው የሚለው። ስታውሮስ ለምሳሌ ስታውሮስ ማለት ራሱ መስቀል ማለት ነው፣ ክሮስ ምንለው። ስለዚህ ኢየሱስ ሲያስተምር ሙሴ በምድረ በዳ እባብን እንደሰቀለ ወደ ላይ ከፍ ሲል ሲሰቀል እንደዳነ ሁሉ ወደ ላይ ሲሰቀል ማለት ነው። የሰው ልጅም በአብ ቀኝ ሲሰቀል ወደ ላይ ሲወጣ ሲያርግ ከፍ ከፍ ሲል ይገባዋል አለ። ከዛ በኋላ ነው የሚያወራው ቁጥር 15 ላይ ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት አለው አለ። ግሪኩና እንግሊዝኛው በዚህ መልኩ ነው የሚያስቀምጠው። so that everyone who believe will be eternal life in him ያለ ኒው አሜሪካ ስታንዳርድ ባይብል፣ ጉድ ኒውስ ትራንስሌሽን፣ ኢንተርናሽናል ስታንዳርድ ቨርዥን፣ ሆልማን ክርስቲያን ስታንዳርድ ባይብል የመሳሰሉት እንደዛ ብለው ያስቀመጡት ማለት ነው። ከዛ አንፃር ምንድነው የምንረዳው ስንል ይሄ ጥቅስ እና ወደ ጥያቄ ይቀጥል። ምናልባት አየህ ወደፊት ከመጣ እንዴ ወይ እኮ እንደዚህ ብሎ ነበረ ወይም ደግሞ ብሎኝ ነበረ ብለህ ብትል መልስ እንዲሆኑ ከወዲሁ ታጥቀን እንድትል ነው። እሺ ቀጥል። አንድ ጥያቄ እስቲ እንትን እንደ ክርስትና ያው እምነት ማለት ነው እግዚአብሔር ምዕራፍ 5 ብለህ ነበር። ኦኬ ያው ከዚህ ጋር እንትን የተያያዘ ስለሆነ ያንን ተሰቀለ ብለን ብናስብ እንደ አፍራሽ ቃል ይሄንን ጥቅስ መጠቀም እንችላለን ወይ የሚል ነው። 5:14 ዮሐንስ ወንጌል ምዕራፍ 5:14 ያ ሊያፈርሰው ይችላል ወይ? ዮሐንስ ወንጌል ምዕራፍ 5:14 ላይ ያለው ጥቅስ እንትን ነው። ከዚያ በኋላ ኢየሱስ በመቅደስ ያገኘውና አሁን ነው ድናል፣ ከዚህ የሚብስ እንዳሰራ እንዳይደርስብህ ወደፊት ኃጢአት አትስራ አለው ይላል። ድናል አልዳንክም የሚለው ነገር ከእንትን ጋር የተያያዘ ነው፣ ከፈውስ ጋር የተያያዘ ነው። ሰውየው ታሞ ከነበረ በኋላ ነው። አሁን አንተ ጉንፋን ይዞ ከጉንፋን ስድን ማለት ነው። ከጉንፋን ስድን ጉንፋን ይዞ እንደዚህ አይነት ነገር ነው ድናል የሚለው ነገር ያለው እንጂ ድናል የሚለው ስለ ጀሃነም የሚያወራም ወይም ስለ አዳም ኃጢአት ስለ ሞት የሚያወራ አይደለም እንትን ማለት ነው።
በጣም ጥሩ ኡስታዝ፣ አመሰግናለሁ። ያው ለነቢልና ለሐሰን ይሁንልኝ። ቅድም ስሞግታቸውም የነበረው ይሄንን እንትን ላይ ነበረ። እዛን አያመለክትም። እዛ ጋር በተፈጠረው ህመሙ አኳያ የተነሳ ነው እንጂ ወደዚህ ለሞተለት ጥያቄ ላይ አያካትትም የሚለውን ነበረ ስከራከራቸው። እሱ የያዙት ወደፊት ኃጢአት አትስራ የሚለውስ ወደፊት ኃጢአት አትስራ የሚለው ነገር ራስ አንተ መስራትም አለመስራትም አንተ እንደምችል ነው እንጂ በአዳም የመጣብህ ነገር አይደለም ማለት ነው። እና ከዛ አንጻር ነው የሚታየው። ሌላ አንድ ትንሽ ያው በክርስትና ማለት ነው እግዚአብሔር ሁሉን የሚያውቅ ከሆነ እና ሰው ነፃ ፍቃድ ካለው የሰው ምርጫ እንዴት ነው የሚረጋገጠው? ሶቨርኒቲ ኦፍ ጋድ እና ፍሪዊል ኮምፓተብል ናቸው ብለን ነው የምናምነው። መሳ ለመሳ የሚሄዱ የሚመጋገቡ ነገሮች ናቸው እንጂ የሚናተፉ ነገሮች አይደሉም። ሆድና ጀርባ አይደሉም። ራሱ ፍሪዊል የሚባለው ነገር ስፔሲፋይ የተደረገ ነው። ሙፈሰል ይባላል በኢስላም። ስፔሲፋይ ማለት እንትን ነው፣ በተናጠል ያለ ነገር ነው። የአምላክ እውቀት ደግሞ ጀነራል ነው፣ ራሱ ሙጅመል ነው፣ ወይም ደግሞ ጥቅላዊ ነው። ጥቅላዊ የሆነ ነገር ነው። ምንም እንትን የሚለው ነገር የለም። የአምላክ እውቀት ሁሉ ነገር አጠቃሎ የያዘ ነው። አምላክ አዋቂ ነው። ማወቁ ያንተ ፍሪዊል የሚነካ ነገር አይደለም። አንድ ሜትሮሎጂስት ነገ ዝናብ ይዘንባል ቢል በዝናቡ መምጣት ላይ ፕሮሰሱ ላይ አሉታዊና አዎንታዊ ተጽዕኖ አለው? የለውም። እንደዛ ማለት ነው። አላህ ማወቁ ከአንተ ፍሪዊል ጋር የሚጋጭ ነገር አይደለም። የእሱን አዋቂነት ነው የሚያሳየው። ስለሚያውቀው ቀድሞውን በክርስትና እንትን ፐርስፔክቲቭ እንድመልሱልኝ ነው እኮ። በክርስትናውም እንደዛ ይመስለኝ። የካቶሊክ የኦርቶዶክስ ትምህርት የፕሪዴስቲኔሽን የሚባለው ትምህርት ላይ እንደዛ ነው። ኮምፓቲቢሊስቶች ነን እኛ። ኮምፓቲቢሊስት የምንባለው ወይም ደግሞ ተጣጥሟውያን የምንባለው ኦርቶዶክስ፣ ካቶሊክ ከክርስትና ውስጥ ከፕሮቴስታንት አርመኒያኒዝም የሚባለው ከዛ አይሁዲያኖች እና እኛ እንደዛ ነን። ኮምፓቲብል ነው ብለን ነው የምናምነው። ሁለቱ የሚጣሉ አይደለም። ዲተርሚኒዛችን የኛ ሶፍት ዲተርሚኒዝም ነው የሚባለው፣ ለስላሳ ተወስኖት የሚባለው ማለት ነው። የቴዎሎጂካል ዲተርሚኒዝም አለ፣ ኮዛል ዲተርሚኒዝም የሚባል ነገር አለ። ኮዛል ዲተርሚኒዝም ውስጥ ያንተ ድርሻ የለበትም። ወንድ፣ ሴት፣ አጭር፣ ረጅም፣ እንደገና ደግሞ ቀይ፣ ጥቁር ምናምን የመሳሰሉ ነገሮች አንተ በማትቀጣበትና በማትጠየቅበት እና በማትሸለምበት ነገር ጉዳይ ላይ እንደዚህ አይነት ነገር ላይ በአጠቃላይ ኮዛል ዲተርሚኒዝም ይባላል። በእኛ ቀደር ከዊኒ ይባላል ማለት ነው በኢስላም። ከዛ በኋላ ደግሞ ቀደር ሸሪዒ የሚባል አለ። ቴዎሎጂካል ዲተርሚኒዝም የሚባል ነገር አለ። ለአንተ የተሰጠ ፍሪዊል አለ። በፍሪዊል ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር መልካም፣ የከለከለውን ክፉ ነገር አታድርግ፣ ያዘዘውን መልካም ነገር ደግሞ አድርግ ብሎ ያዝሃል። ያ ነገር ፍሪዊል ስላለህ ነው ማለት ነው። እና ፍሪዊል ከዛ አንጻር ነው። ፍሪዊል ደግሞ ሁለት ነገር አለው። አንደኛው ሙባህ ነው። ሁለተኛው ነገር ደግሞ የቶታል አካውንታቢሊቲ የሚባለው ነገር ወይም ደግሞ መስኡል አደም የሚባለው ነው። የግብረ ገባዊ ተጠያቂነት ማለት ነው። የመጀመሪያው ሙባህ የሚባለው ምሳ ሰዓት ላይ እኔ ቀይ ወጥ ልብላ አልጫ፣ ዛሬ ምርጫው አለኝ፣ መብት አለኝ፣ ሙባህ አለኝ። ግን በምበላው ነገር ላይ አልጠየቅም። ለምን ቀይ ወጥ በልተሃል አልጫ ይባላል ማለት ነው። እሱ ፍሪዊል ላይ የተመሰረተ ነው። ሌላው ደግሞ ኮንሲኩዌንስ ያለው ነገር አለ፣ መዘዝ ያለው ነገር አለ። ሞራል አካውንታቢሊቲ፣ ግብረ ገባዊ ተጠያቂነት፣ ኃላፊነት ያለው ነገር አለ። አንድ ሰው ሐራምን መስራት ይችላል፣ ሐላልን መስራት ይችላል። ስለዚህ ሐላልን መስራት ሐራምን መስራቱ በኋላ ላይ ኮንሲኩዌንስ ያለው ነገር፣ ቅጣትና ሽልማት ያለው ነገር፣ ግብረ ገባዊ ተጠያቂነት ያለው ነገር ማለት ነው። ስለዚህ ፍሪዊል አለው። በፍሪዊሉ የሰው ልጅ ማመን፣ መታዘዝ፣ ማመን፣ መካድ፣ መታዘዝ፣ ማመጽ፣ እሺ ማለት፣ እምቢ ማለት፣ መቀበል፣ ማስተባበል ይችላል ማለት ነው። ይሄ ፍሪዊሉ ነው። በቃ በተፈጥሮ የተቀመጠ ነገር ነው። የአምላክ አዋቂነት ደግሞ አምላክ ሙሉን አዋቂ ነው። ሁሉን አዋቂ ነው። አልዓሊም ነው አምላካችን አላህ። ሁሉ ነገር ያውቃል። ሁሉን አዋቂ ነው። ከእውቀቱ ምንም የሚሰወር ነገር የለም። ያውቃል ከተባለ ያውቃል። የማያውቅ አምላክ የለንም። ካወቀ ደግሞ ከሰው የሚለይ ነው። ሰው ሙሉ እውቀት የለውም። መጻኢ ጊዜውንም አያውቀውም። የሰው ልጅ ኃላፊ ጊዜውንም በኢንፎርሜሽን ደረጃ ያገኘው እንጂ በኤቪደንስ ደረጃ ያገኘው አይደለም። ኃላፊ ጊዜ ፓስት ቴንሱ ማለት ነው። ስለዚህ ከረንትሊ ያሉ ነገሮችን ኢንፎርምድ ስንሆን ነው የምናውቀው፣ እርግጠኛ የምንሆነው ማለት ነው ራሱ ማለት ነው። ወደፊቱ ግን መጻኢ ጊዜውን ግን አናውቅም። እኛ የነገውን አናውቅም። ነገውም እንደሚከሰት ምን ሀፕን እንደሚያደርግ አናውቅም። አምላክ ግን አንድ ነገር ሀፕን ከማ
እሺ ልቀጥል። አዎ በደንብ መለሰለኝ። ኦኬ ሌላ ደግሞ አንድ ጥያቄ ልጠይቅ። ከክርስትና ውጭ ያለ እምነት አለ አይደለም? እና ያልሰሙ ሰዎች ማለት ነው፣ የዛን መልእክት ያልሰሙ ሰዎች የዘላለም ዕጣ ፈንታቸው ምን ይሆናል? እንደ ክርስትና ማለት ነው። እኔ አላውቅም። በክርስትና ውስጥ ያለው በእስልምና ያለውን ነው የማውቀው ራሱ ማለት ነው። ግን በክርስትና ውስጥ ያለውን በተወሰነ እኔ ባጠናሁት ነገር ልነግርህ እችላለሁ። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው አለ። ብርሃን መጥቶላቸው ያ የመጣውን ብርሃን ሰዎች ሲያስተባብሉ ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው አለ። በተረፈ ሳታምን ምንም ሳታውቅ ምንም በማዳረከው ነገር የምትጠየቅ አይመስለኝም። ሮሜ ምዕራፍ 10 ቁጥር 17 ላይ እንደዛ ነው የሚናገረው። እምነት ከመስማት ነው ይላል፣ መስማት ደግሞ ከአምላክ ቃል ነው ይላል። ዳሩ ግን ባይሰሙ ነው ወይ ይላለው ይልና ባያውቁ ነው ወይ ይላለው ይልና ከዛ በኋላ ምን ይላል? እንግዲያውስ ያለ ሰባኪስ እንዴት ይሰማሉ ይላል። ነገር ግን ምንድነው እንግዲያ ያላመኑት እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ ተጽፏል። ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራች ቃል አልታዘዙም። ኢሳይያስም ጌታ ምስክርነታችን ማን አመነ ብሏልና፣ እንግዲያስ እምነት ከመስማት ነው፣ መስማት ደግሞ በአምላክ ቃል ነው እያለ ነው የሚናገረው። ስለዚህ ባልሰማበት ነገር ትጠየቃለህ ማለት አይደለም። እንደ ባይብሉም እንደዛ ከሆነ ቁርአን ላይ ከመጣ ግን ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጥ አይደለምና ይላል አለ። ምን እስከምንል? መልእክተኛ እስከምንልክ ድረስ ማለት ነው። መልእክተኛ እስካልተላከ ድረስ ቅጣት የሚባል ነገር የለም የቂያማ ቀን። መልእክቱን ሲሰማ ደግሞ ያ ሰው ፈእሙና ማዕናው ይታያል፣ አንደርስታንዲንግ እና ሚኒንጉ ይታይለታል እንጂ ዝም ብሎ በደፈናው የደቦ ፍርድ የሚባል ነገር አላህ ጋር የለም። ሱረቱል አህዛብ ምዕራፍ 33 ላይ ስትመለከተው እንደዛ ነው የሚናገረው ማለት ነው። እናንተ ይላል በእንትን በማታውቁት ነገር አትጠየቁም ነው የሚለው ቁጥር 5 ላይ ማለት ነው። ምንድነው የሚለው? በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁ፣ ነገር ግን ልቦቻችሁ አውቀው በሰሩት ኃጢአት አለባችሁ ነው የሚለው። ስህተትና ግድፈት አያስጠይቅም። በኢስላም ጥፋት ነው የሚያስጠይቀው። ምን ማለት ናቸው? ላብራራው። ስህተት ማለት ሳታቅ ምሰራቸው መጥፎ ነገሮች ስህተት ይባላል። ግድፈት ማለት ደግሞ ረሰው ማሰራቸው መልካም ነገሮች ማለት ነው። መልካም ለምሳሌ ሰላት ፈጅር የሚባለውን ነገር ወይ በእንቅልፍ ወይ ደግሞ ሰላት ፈጅር ሰግደ ሰላት ዙሁር ደርሶ አንተ ግን አላወቀውም፣ ላርም አልሞላህም፣ ረስተኸው፣ አላርም አልሞላህም፣ ረስተኸው። ከዛ በኋላ ደግሞ ፈጅር ዙሁሩ ቢያመልጥ ረስተው ከሆነ ግድፈት ነው የሚባለው። በኢስላም አትጠየቅም። ፈልጋ አይደለማ፣ መርሳት ካንተ ቁጥጥር ውጪ ነው ያለው። መሳሳትም የሚባለው ነገር ስህተት የሚባለውም ሳታቅ መሰራቸው ነው። ዚና ሐራም ነው ብሎ የነገረ ሰው ከሌለ፣ ውሸት ሐራም ነው ብሎ የነገረ ሰው ከሌለ በዛ ነገር ላይ አላህ አይጠይቅህም ማለት ነው። ምንም ማታውቀው ከሆነ ማለት በማታውቀው ነገር አይጠይቅህም። ሱረቱል አህዛብ ምዕራፍ 33 ቁጥር 5 ላይ ባለው ጥቅስ መሰረት ይሄ ነው። ታዲያ የትኛውን የሚያስጠይቀው ሲባል ጥፋትን የሚያስጠይቀው አንድ ሰው አውቆ ባወቀው ነገር የሚሰራው ስራ መጥፎ ነገር የሚሰራው ስራ ያ ነገር ምን ይባላል? ኃጢአት ይሰኛል ማለት ነው። ባይብል ላይም እንደዛ ነው የሚናገረው። አይ ቲንክ የያዕቆብ ምዕራፍ 4 ላይ እንደዛ ነው የሚናገረው። ኦኬ ይሄን ይመስላል። ሉጣኒም ባይዘው ግን ኡስታዝ አንድ ነገር ልበልና በአሁኑ ጉዳይ ወላይ ፖዚቲቭ ነገር ያለው ይመስለኛል። ግን የሚሰሩት ስራ እኛ እናውቃለን ስላንተም ማለት ነው። አልሐምዱሊላህ። አላህም ደግሞ እነሱ እንደሚያስቡት አያርግህ፣ ሁሌ ዱዓችን ነው። እነዛ ሰዎች ደግሞ ያው አንዳንዴ ፕሮሞት እየሰሩ ይመስለኛል። እነዛ ሰዎች ደግሞ እየመጡ ይበልጡን የሰው ልጅ ስለሚጠይቅ ስላንተ ለማወቅ ይመጣሉና በዛ ደግሞ ኢንሻአላህ አላህ ደግሞ ለከይር ያደርገዋል። ሁሉም ሰው ደግሞ ያለው እዚህ ጋር ሙስሊሙም ደግሞ ስላንተ ሁሉም ሰው ስለሚያውቅ ያው አላህ ይጨምርልህ፣ አላህ ይጠብቅህ። ወደፊትም ደግሞ እነሱ ከሚሉት ከሚቀጥፉት አላህ ያድርግ ለማለት ነው የምፈልገው። ሽኩረን ደግሞ ስለመጣ አሚን።
እሺ በቃ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ዋሉ። ወአለይኩም ሰላም ኡስታዝ፣ አላህ ይጠብቁት። ሐሰን አሰላሙ አለይኩም ሀቢቢ አለክ እንዴ? በህይወት የወጣቶች ነው ተኝታ ጀምሩ እንግዲህ አቴ ነባ ሞክሲ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም ነቢል ሐሰንዬ እንዴት ነህ? እንዴት ነህ ሀቢቢ? እንዴት እንደምወድህ እኮ ወላሂ አላህ አብልጦ ይውደድህ ሀቢቢ። እኔም ልክ እንደዛ ወላሂ አላህ ይጠብቅህ ባለህበት። ጥለህን ጠፋህ እኮ በቃ አልገኛልክ። አሁንማ ተመለስኩኝ እኮ በቃ አልሐምዱሊላህ። አረ ሰሞኑን እንደውም እየገባው ነው። በቃ እንግዲህ እንገናኛለን ማለት ነው ኢንሻአላህ። ኢንሻአላህ ሐሰኑ ሶስት ስትሆን እኮ መጥፎ ነው እኮ ሳታስብ ስነ ምግባሩ እኔ በቂ ነው። ስነ ምግባሩ የሚናገራቸው ንግግሮች ካፊሮች ራሱ ይወዱታል በንግግሩ ማለት ነው። ብዙ ጊዜ ወላሂ አላህ ይጨምርለት። ሐናን ሰላም አለይኩም። ይሄ ንግግርህ ራሱ ብሎክ የሚያስደርግ ንግግር ነው ነቢል። ወላሂ ስላየው ነው በየቤቱ ስለማይኮ ነው። በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ መውረድ አለብኝ። መልካም ጊዜ ነው። እኛ ጋር ስለመሸ ነው። እሱን ላወርደው ብሎክ ላደርገው ነው። በቃ ከዚህ ሲወጣ ብሎክ አደርገዋለሁ ራሱ። እኔም አደርገዋለሁ። በቃ አንተ ተቀመጥ ነው። ስለመሸ ነው ሀቢቢ። ቅድም ነበር እወጣለሁ ብዬ ነበረ። ነቢሌ ሀቢቢ ኢንሻአላህ እንገናኛለን። ኢንሻአላህ ሐሰንዬ አላህ ይጠብቅህ እና ቤተሰቦች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐናን ሰላም አለይኩም። ሐናን ሰላም አትራትም እንዴ? ወላሂ መጃየዋት አይኔ ገና እየተነሳው ነው። ሐና ፒስ ነው ግን እንዴት ናችሁ? አለን ወላሂ። አንቺ ተኝታለች መሰለኝ። አውስትራሊያ ማታ ነው እንዴ? ሐሰን እዛ ነው እኮ። አውስትራሊያ መሸ። እናንተ ጋርስ? እኛ ጋርማ ይኸው 1 ሰዓት ሊሞላ ነው። ኡስታዝ ስለገቡ በቃ 1 ሰዓት ማለት ከሌሊቱ። አሁን ዝም ብላችሁ እናንተ ተጫውታላችሁ፣ እኔ ተኛለሁ። እናንተ ቤቱን ማኔጅ እያደረጋችሁ ተጫወቱ። አሰላሙ አለይኩም ወበረካቱ። እንዴት ናችሁ? ሰላም ወራህመቱላሂ ወበረካቱ። ነቢለይኒ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። አጎታችን እንዴት ነው? አለው አጎታችሁ። ይኸው እንግዲህ አልሐምዱሊላህ ለዛሬ አገናኝቶኛል። ኡስታዝን አገኘው በስንት ጊዜ ላገኘው ብዬ